ደብተራዎች መጥተው ይሄ ትልቁ ልጅ ላንቺ እጣ ፈንታሽ አይደለም ብሎ ለእናቴ ነግሯታል። ይሄን መቼ ትነግረኛለች? እኔ ጌታን አውቄ እናቴ ወደ ልትሞታ አካባቢ ላይ ይሄን አጫውታኛለች። ደብተራ መጥፎ ነው አለችኝ። እንዴት ስላት ይሄ ትልቁ ልጅሽ ላንቺ እጣ ፈንታሽ አይደለም አለኝ። ብዙ ሰዎች እኔ የምጠጣበት አረቄ ቤት ገብተው ድንገት ቃለ ማንሳት ብሎ በዛው ኮላፕስ ብሎ ይቀራሉ እና እንዲህ ሊንጠራራ እንዲህ ብሎ በዛው ይቀራሉ። ምንድነው ምክንያቱ? ከባድ ነው አረቄው እና ይሄ በምን ስር ይጨምሩበታል መሰለኝ አይታወቅ። ብቻ ሴንጤ ቤት ነው የሚባለው። በስለት ነው ወንድ ልጅ ስታብዬ ነው የተወለድኩት። ግን አስቸጋሪ ሲሆን ደግሞ በስለት ተስላለህ እና ደግሞ ተባልኝ ተብዬ። እናንተ የሰራችሁት ሙቪ በተለያዩ ሰዎች አለማዊ ሰዎች ሳይቀሩ ሪአክሽን ቪዲዮ ይሰሩበታል፣ ይቀባበሉታል። ኢቭን ኮንተንቱ መንፈሳዊ መሆኑን ሳይረዱ ያሳያሉና እሱን ስታይ ምን አይነት ስሜት ነው የሚሰማው? እደነግጣለሁ፣ በእውነት እደነግጣለሁ። በዚህ አጋጣሚ ይህንን ስራ የምትመለከቱ ቅዱሳን ወገኖቼ እኔ ሰው ለማዝናናት ብዬ ፊልም ሰርቼ አላውቅም። ካራክተር ውስጥ ግን እገባለሁ። እኔ ክፉ ኃይለኛ ይሄ ተሳዳቢ ምናምን የሆነ ሰው ያንን ገጸ በሰው እያመመው እንዲያይ ነው የማደርገው እንጂ በባህሪ ዝምተኛ ነኝ። እና አሁን ቅርብ ቀን ራሱ እዚህ ወካ ሳረግ ብዙ ሰዎች ያገኘ የምትሳደበው ሰውዬ ነህ አይደለ ምናምን ይሉኛል። እንደዛ ከዛ መንገድ ላይ ያገኙኝና ከዛ ኧረ የስድብ ጥግ ይለዋል እንትን ያደርጓል ይላል። እና ምናልባት እላለሁኝ አንዳንዴ ይህንን ነገር የሰራሁበት መንገድ ሙሉን ካላዩት ሊያሰናክል ስለሚችል ቆይ በሌላ ነገር እኮ ማቅረብ ይቻላል ወደሚል ራሴን አያለሁ። ለምን ዘገየ? ሰው የማይረዳልህ ነገር ነው። ይኸውልህ አሁን የእያንዳንዱን የዕለት ተዕለት ገጠመኝህን ለሰው ተናግረህ አንተናትን ሰው በውጭ ነው የሚያውቅህ እንጂ ኑሮ ሆነ አያውቅም። በአንድ በኩል ደሙን እየተቀዳ በአንድ በኩል ደግሞ ስለ ስራው ያወራ ነበር፣ ስራውንም ያሰራ ነበር፣ ይሰራ ነበር የሚል ነገር ሰማው። ትንሽ ተጫውተን የዛሬው እንግዳዬ በቀድሞ በኢትዮጵያ ቴሌቪዥን 120 በሚባለው ፕሮግራም በኮሜዲ ዘውግ በተለያዩ ስራዎችን እየሰራ አስከትሎ ደግሞ ጌታን ከተቀበለ በኋላ በሮቦት አርት ሚኒስትሪ ውስጥ በጣም ሰፊ ፊልሞችን የሰራ በብዙዎቻችሁ ዘንድ ተወዳጅ የሚወደድ ወንድም ነው። ወንድሜ ታዴ እንኳን በደህና መጣ። እንኳን ደህና ቆያችሁ። እጅግ በጣም ደስ ብሎኛል ጥሪን አክብረህ ስለመጣ። ክብር ለኢየሱስ ይሁን። አሜን። ከልብ አመሰግናለሁ። ከዚህ በፊት በጣም ምስክርነቶችን ሰምቻለሁ። እግዚአብሔር ባንተ አልፎ የሰራውን ስራ ሰምቻለሁ። ከዛ ባለፈ ደግሞ ፊልም ኢንዱስትሪው ላይ ዛሬ በደንብ በምናወራበት ርዕሰ ጉዳይ ላይ እየሰራ ያላቸውንም ስራዎች ብዙ እመለከታለሁ። በዛ በጣም ታነጻለሁ፣ ከሚታነጹ ወገኖች ነኝ። እንግዲህ ወደ አገልግሎቱ ከመግባታችን በፊት ዛሬ በዋናነት የምናወራው እሱም ባይሆንም እግዚአብሔር እንዴት ወደዚህ አገልግሎት እንዳመጣ ከነበርክበት ፊልም ኢንዱስትሪው ላይ በፊት በሌላኛው ዓለም ላይም እየሰራ እንደነበረ ሰምቻለሁና እንዴት ወደ ጌታ መጣ፣ እንዴት ወደ አገልግሎት ገባ፣ እንዴት እስከዚህ ቀጠልክ የሚለውን በተወሰነ አውርተን ወደዛኛው ብናልፍ ደስ ይለኛል። ያው እንግዲህ ያው ባክግራውንዴ የኦርቶዶክስ እምነት ተከታይ ነኝ። እዛም ለኑርበት አልኑርበት አላቆም። ያው እንደ ሰው ጊዜ ጠብቀህ ሰዎች እንደሚያደርጉ ስርዓቶችን ትፈጽማለህ። ግን ይሄ ከእግዚአብሔር ጋር ያለ ጥልቅ ያለ ሪሌሽንሺፕ አለኝ ብዬ አላስብም። ያው እንደ ባህል ትወስደዋለህ እንጂ ቤተሰብህ ያው ሲጾሙ ትጸሟለህ። እንደውም እናቴ እኔም ብዙም አትቆጣጠረኝም። ለምን አልቻልም። እኔ በጾም ዕለት መብላት ነው የምታወቀው። በጣም እንትን እደፍራለሁ። በጣም ተጋ ነበር በጾም ጊዜ ብዙ እንትን እላለሁ። እና ትልቁ ነገር ግን ምንድነው ወደ ጌታ ስመጣ የመጣሁበት መንገድ በሌሎች የምስክርነት ፕሮግራሞች ላይ ስለቀረቡ ያው ሰው ማሰልቸት ይሆናል። ያው አንዳንዶቹን ሌሎች ቦታ ማየት ይቻላል። ግን ወደ ጌታ ስመጣ ተመችቶኛል መጣሁም። ለምሳሌ እኔ ከቤተሰቤ መውጣት የምፈልግ ሰው አይደለሁም። ከበፊት ጀምሮ ከቤተሰቤ ለያለሁ አይደለም። ታናናሾቼ ይወቁት አይወቁት አላውቅም። እኔ ግን ሚስት እንኳን አግባብባል እናቴን ጥዬ አልሄድም የሚል ውስጤ ነበረኝ። በተረፈ ብሔራዊ ውትድርና የሚባል አለ። በዛን ጊዜ ዘመቻ ሄጃለሁ። እንግዲህ ሁሌ እላለሁ አንድ ቀን እንደ ኮንጎና ኮሪያ ዘመቻ ይወራልን ይሆናል። ያው ጠፍቼ ነው የመጣሁት።
እዛም በኪነት ውስጥ ነው ያሳለፉት። ኪነ ጥበብ ውስጥ ነበርኩ ከልጅነቴ ጀምሮ። በ1970ዎቹ ዓመተ ምህረት ጀምሬ ዘፈን ነበረ። በቀበሌ ኪነት የሚባል አለ፣ አስተዋውቅ ነበረ። ስታንዳፕ ኮሜዲዎች ሞክር ነበረ። ከዛ በኋላ ብሔራዊ ውትድርና ደግሞ የሚባለው ቦታ ሲሄድ ደግሞ ከጦር ሜዳ የቀረሁት በዛ ምክንያት ነው። ምክንያቱም በእኛ ጊዜ የገቡት ሁሉ እንዳለ ሁለተኛው ዙርን ተክተው ቀጥታ ወደ ጦርነት ነው የተማገዱት እና አልተመለሱም ብዙዎቹ። ማለት እኔም ከነዛ ውስጥ ነው። ግን ማሰልጠኛ ማዕከል በኪነት ተመርጬ የቀረሁኝ ከኔ ጋር የነበሩ ዓለማዊ ዘፋኞች አሉ፣ አስታውሳቸዋለሁ። እነ ደረጀ ደገፋው፣ ግርማ ገመቹ፣ ተስፋዬ ካሳ ደግሞ ከኛ አንድ ባች ይቀድመናል። በጣም በርካታ ሰዎች የነበሩበት ነው። የኪነ ጥበብ ማፍለቂያ ነው እዛ እና በዛ ምክንያት ነው የቀረሁት። ከዛ ግን ከተመለስኩ በኋላ እንደገና ሌላ አንድ ጠፍቼ ነው የመጣሁት። ብሔራዊ ውትድርና ሳልፈጽም ሳይ እንዴ እኔ የኢትዮጵያን ተራሮች ቁልፍ ተረክቤያለሁ እንዴ፣ ስለዚህ አይለቁንም ብዬ ጠፍቼ መጣሁ። እንደገና ሌላ ቢራቢሮ የሚባል ባንድ ውስጥ ገባሁና በስታንዳፕ ኮሜዲ ነበር የምሰራው። እዛ እያለሁ እንግዲህ ወታደር ቤት ያለመድኩትን ሱሶች ተለማመድኩኝ። ሲጋራ የሚባለውን ነገር በ1981 ዓመተ ምህረት ሀብዬ ጀመርኩኝ። እንግዲህ ለ14 ዓመት ከባድ አጫሽ ሆኜ ቀጠልኩኝ። አረቄ እጠጣለሁ። ይህ ሴንጢ ቤት የሚባል ማለት ነው እንግዲህ ሴንጢ ነው የምንለው እኛ። ምክንያቱም ብዙ ሰዎች እኔ የምጠጣበት አረቄ ቤት ገብተው ድንገት ቃለ ማንሳት ብሎ በዛው ኮላፕስ ብሎ ይቀራሉ እና እንዲህ ሊንጠራራ እንዲህ ብሎም በዛው ይቀራሉ። ምንድን ነው ምክንያቱ? ከባድ ነው አረቄው እና ይሄ በምን ስራ ስር ይጨምሩበታል መሰለኝ አይታወቅ፣ ብቻ ሴንጢ ቤት ነው የሚባለው እና ሰዎች ገብተው በዛው እየጠጡ እየተጫወቱ ወይ ከት ብሎ ይስቅና ብሎ በዛው ትጭ ይላል እና እንደዚህ አይነት ቤት ነው እና እሱን በቀን 5-6 መለኪያም ከዛም በላይ እስከ 10 ጠጣለሁ፣ ጠጅ ጠጣለሁ ምናምን። ከዛ በኋላ ሱሰኛ ሆንኩ በቃ። አንተን ምንም ማረግም ሰዎችም ያደርቃቸው። አዎ ከዛ ስርቆትም ጀመርኩኝ፣ ሌብነት ጀመርኩ። ያው የኔ እንደ መዝሙር ልቁጠረው እንጂ ቆርቆር ያለ ያው ሲባል የኔ ጆሮ ነው የሚደፈነው፣ አለበለዚያ ብድግ አድርጌ መሸጥ ነው። ምንም ነገር አይመረኝም፣ በቃ ማግኔት ነኝ እኔ እና እንደዚህ አይነት ሰው ነበርኩ። አርት ውስጥ እገባለሁ። በኋላ እናቴ እንግዲህ እኔ በስለት ነው የተወለድኩት፣ በስለት ነው የተባረርኩት። በስለት ነው ወንድ ልጅ ስተብዬ ነው የተወለድኩት። ግን አስቸጋሪ ሲሆን ደግሞ በስለት ተስላለ ግን ደግሞ ተባልኝ ተብዬ እና ለዚህ ደግሞ ደብተራ የሚባሉ ሰዎች መጥተው እነዚህ ደብተራዎች መጥተው ይሄ ትልቁ ልጅሽ ላንቺ እጣ ፈንታሽ አይደለም ብሎ ለእናቴ ነግሯታል። ይሄን መቼ ትነግረኛለች? እኔ ጌታን አውቄ እናቴ ወደ ልትሞታ አካባቢ ላይ ይሄን አጫውታኛለች። ደብተራ መጥፎ ነው አለችኝ። እንዴት ስላት ይሄ ትልቁ ልጅሽ ላንቺ እጣ ፈንታሽ አይደለም አለኝ። ለካ ለዚህ ነበር የምትጠኝ፣ እኔ እኮ ወድሽ ነበር ስላት አይ በቃ ይሄ ነው አለች። እንትኑ በዛ ምክንያት እንግዲህ ከቤት ወጥቻለሁ። ጎጃም በረንዳ የሚባል ቦታ አድሬያለሁ ወደ 7-8 ዓመት ያክል። ልብስ እሸጣለሁ። የገዛሁትን ልብስ አልለብሰውም። ከዛው ላይ የሆነ ነገር እሸጥና ሱስ አለ ምን አለ። በዚሁ መካከል እንግዲህ 1986 አካባቢ ላይ ከዛኛው ይሄ ቢራቢሮ ከሚባለው ባንድ ስወጣ እዛም ያው የተወሰነ ጥፋት አጥፍቼ ነው የወጣሁት። ከዛ በኋላ እንግዲህ ጎጃም በረንዳ ነው የገባሁት። ጎጃም በረንዳ 8 ዓመት ስኖር ኢትዮጵያ ቴሌቪዥን ደግሞ ሰራ ነበር። ያኔ ኮሜዲ ያቀርብ ነበር። ያኔ እንደዚህ ሚዲያው እንደዚህ አልበዛም። አንድ ያለችው ቻናል ኢትዮጵያ ቴሌቪዥን ነች። በዛ ቻናል ላይ ደግሞ ጭውውቶች፣ ይሄ የበዓል ጊዜ ዝግጅቶችን ለማቅረብ ማአት ግሩፕ ነው የሚመጣው። አንድ ወቅት ላይ ጸጉር አስተካካይ የሚል አንድ የሆነ ነውጠኛ የሆነ ጸጉር አስተካካይ ዝም ብሎ የሚሳደብ በማያገባው የሚናገር ሰው፣ እሱን ወክዬ የሆነች ነገር ተጫወትኩኝ። ተደጋገመ። ከዛ በኋላ ወደ እንትን ውስጥ ገባው። በተለይ ይሄ ወደ ጭውውት፣ ይሄ ኮሜዲ ወደ ማቅረብ። ከዛ በኋላ ለረጅም ጊዜ በኢትዮጵያ ቴሌቪዥን ላይ በርካታ ጭውውቶችን አቅርቤያለሁ። የበዓል ጊዜ ሲኖር እኛ አንጠፋም ያን ጊዜ። ከዛ እዛ ላይ ያለን እንግዲህ ነገሮች የተበላሹ፣ በሱስ ውስጥ እንትን ማለት ጀመርኩ። ብዙ አስቸጋሪ ነገሮችን እንትን ማድረግ ጀመርኩ። ከዛ ህይወቴ የተመሰቃቀለ። በችግር ውስጥ ሆኜ ድሮ በልጅነቴ 68 እና 69 1968 እና 69 አካባቢ ላይ እኛ ሰፈር ቄራ ብርሃነ ወንጌል የምትባል ቤተክርስቲያን ነበረች እና በዛ ቤተክርስቲያን ላይ በጣም በርካታ የእግዚአብሔር ሰዎች መጥተው ያገለግሉባታል እና ያን ጊዜ እነ መሰረተ ክርስቶስ ቢጫ ለባሾቹ፣ እነ ታምራት ወልባ፣ ደረጀ ከበደ፣
እንደዚሁም ደግሞ ታምራት ኃይሌ እንኳን ወደ 70ዎቹ አካባቢ ነው የመጣው። እኛ ሰፈር ነበር እሱ ነው ታምራት ኃይሌ እሱ እኛ ሰፈር ነበር እና ያኔ ሲጸልዩ እናያቸዋለን። በጣም ትልልቅ ነገር ነበረው እና ገብተን መጽሐፍ የምናነብ ስለነበር መዝሙሮቹን ይይዛለሁኝ። ግን ያው ልጅነቱም ስላለ ይሄ እንግዲህ 3ኛ ክፍል ተማሪ ሆኜ ነው ሽመልስ ሀብቴ ነበር የምማረው። ከዛ በኋላ እንግዲህ እኔ ወደ ኪነቱ ዓለም ምናምን ገብቼ ስለነበር ድሮ የሰማሁት መዝሙር ግን ይታወቀኝ ነበር። በኋላ በዛ በችግር ጊዜ ምን አሰብኩኝ፣ ትንቢትም አልሰማሁም ግን በቃ በጣም ከባድ ነገር ውስጥ እንግዲህ ያልተጠቀስኩት እዚህ ጋር ምንድነው ጠንቋይ ቤቶችም ሄጃለሁ። በጣም ጠንቋይ ቤት ሄጃለሁ። ያንን ሁሉ ስርዓት ፈጽሜያለሁ። ይሄ ነገር ሁሉ በሌሎች ፕሮግራሞች ላይ ስለቀረቡ ተመልካች እንዳላሰለች በዚህ ችግር ውስጥ ሆኜ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ከተቀበልኩ በኋላ ወደ ጥያቄ ስመጣ ወደ አርቱ እንዴት ተቀላቀልክ ነው። እኔ መጀመሪያ ያልኩት ሚስት ማግባትና ከዛ በቃ ሱቅ መክፈት ነው እንጂ አርት የሚባለውን ኪነ ጥበብ የሚባለውን ነገር አልፈልግም አልኩኝ። አርትን አልፈልገውም ብዬ እንኳን እንደዚህ አይነት አሁን ረዘም ያለ ስራ ልሰራ እኔ በፊት አጫጭር ነገሮች ነው ሾርት ኮሜዲን ሞደርን ፕሌዎች ምናምን እወዳለሁ፣ ይመስጡኛል። ግን ለአርቱም ውስጥ ደግሞ እንድገባ ያደረገኝ አንደኛው ነገር ማን ነው ብትለኝ ድሮ በልጅነቴ መጽሐፍ አነብ ነበር። እናቴ መጀመሪያ አርሙኝ የሚባል መጽሐፍ ገዝታ ሰጠችኝ በመኮንን እንዳልካቸው። ከዛ በኋላ ወመዘክር ገባና እዚህ አሁን ወመዘክር የነበረበት ቦታ ቆንጆ አግብቼ ላይ ጠቅመኝ ባለመኪና ነጠቀኝ፣ በማግኘት የወላጄን መክዳቴ፣ አቶ ዘለለው ግንብ ምናምን የሚባሉ ድሮ አርስታቸው ራሱ የዋ ዘመን ስለሆነ አርስታቸው ራሱ ይገልጻሉ። ገልጠ ስታነበው እንደዚህ ነው። ለምሳሌ ቆንጆ አግብቼ ላይ ጠቅመኝ ባለመኪና ነጠቀኝ የሚለውን መጽሐፍ ስታነበው ልክ እንደዚሁ ነው ታሪኩ። አንድ ቆንጆ አገባ፣ ከዛ ባለ መኪና መጥቶ ወሰደበት። ይሄው ነው ታሪኩ። እና እንዲህ አይነት መጽሐፎች አነባለሁ፣ የፖለቲካ መጽሐፎች አነባለሁ። ቪኦኤ እና ይሄ ጀርመን ድምፅ እሰማለሁ። ኢትዮጵያ ሬዲዮ ላይ ያን ጊዜ የእሁድ ፕሮግራሞች አሉ። ከዛ በፊትም እንደገና ለገዳድ የሚባሉ ፕሮግራሞች እነዚህ እንደገና ፖሊስና እርምጃው፣ የዛሬቱ ኢትዮጵያ፣ አዲስ ዘመን ጋዜጦች እነዚህ ብርቅ ናቸው፣ ያው ይገዙልኛል። መጽሔቶች አሉ፣ እነሱን አነባለሁ። ያ ነገር የዛ ጥርቅም ውጤትና የቴሌቪዥንና የሬዲዮ ድራማዎች፣ ያኔ ቴሌቪዥን ብርቅ ነው። ብላክ ኤንድ ዋይት ቴሌቪዥን ያለው እንደ ሲንጀር ግሩንዲንግ ምናምን የሚባሉ ቴሌቪዥን ያሉት። አንዳንዱ እንደዚህ እንደ ሻተር ነው እንደዚህ የሚከፈተው የድሮ ቴሌቪዥኖች እና ይንቀጠቀጣል፣ ሰዎቹ እንዲህ ይደንሳሉ። ብቻ ማየታችንን ብቻ ነው እንጂ ምን እንደሆነም የማናቅበት ጊዜም ነበርና በዛ ነገር ላይ ሁሌ ወደዚህ አይነት ነገር ውስጥ ገብቻለሁ። ይሄ ነገር እንግዲህ ውስጥ ከገባ በኋላ በዛ በሙዚቃውም ዓለም ዘፈን ነበረ፣ ብዙ ነገሮችን ማድረግ ያለው። ከዛ ይሄ ጥርቅም ወደ አርት እንድመጣ አድርጎኛል። ከዛ ወደ ጌታ ስመጣ ግን ይህንን ነገር መስራት አልፈለኩም ኮምፕሊትሊ። ምክንያቱም አደህይቶኛል፣ አልጠቀምም። ድሮ ኢትዮጵያ ቴሌቪዥን ላይ ስንት እንደሚከፍል ታውቃለህ? ይህንን እንግዲህ ሌሎችም መናገር ይችላሉ። ለድርሰት 10 ብር ነው የሚሰጥህ፣ ለትወና 20 ብር ነው፣ 30 ብር ነው የምትሰጥህ። አንድ ጭውውት ለምን 100 ጊዜ አይደጋገም? ከዛ እሷን ለመቀበል ደግሞ ወሩ መጨረሻ ላይ ነው። ከታች ትጀምራለህ። አቶ ተሾመ አስራት የሚባሉ አሉ፣ እሳቸው ፈርሞ ፕሮሞሽን ይባላል። ወደ 16 ሰው ፈርሞ ወይ መጨረሻ ላይ ገንዘብ ሰጫዋ የለችም ይባላል። ከዛ ወደ ቤት ጁቴ ይሄ ቁማር እንደተበላ ጭንቅላትን እያክክ ትወጣለህ። ኢትዮጵያ ቴሌቪዥን ያሳልፉት ይህን እናውቃለን። እና እንደፈለግ ከዛ እናቴ ትላለች፣ ልጆትን እኮ በቴሌቪዥን አየ ነው ስትባል ማዘር ምንድን ነው የምትለው? ሙያ ያለው ነገር ጋራዥ ምናምን ነው እንጂ ምን ይጠቅማል የሰው መሳቂያ መሆን ትላለች። እውነትም ነው። እዛ እንሰራለን፣ መንገድ ላይ ሰው ያውና ይላል። ብርቅ ነን ያኔ። ከዛ ሁሌ እንላለን ስራችን ኮሜዲ፣ ኑሯችን ትራጀዲ ነው እያለን እንትን እንል ነበር። እና በዛን ጊዜ በእኛ ዘመን ላይ አርት የሰሩ ሰዎች ተበድለዋል። ለዛውም ሱስ ተጨምሮበታል። ከዛ ወደ ጌታ ከመጣን በኋላ ግን ይህንን ነገር አልፈልግም ነው ያልኩት። ከዛ አንድ ጊዜ የጸለየልኝ ሰው ነበረ እዛ ኮተቤ መሰረተ ክርስቶስ። እስቲ ያለ በቲቪ የሚያቀኝ ስለነበር የሆነ ነገር አቅርብ አለኝ። እኔ ቸርች ውስጥ እንደዚህ አይነት ነገር ይሰራል ብዬ አላሰብኩም። ከዛ እንደገጠመኝ የአንድ ሰው ፕሌይ አረኩና ስለ ኢየሱስ ፍቅር ምናምን ሰራሁኝ። ቀደም አንተ ስታነሳው ነበር ዋማን ሾ ማለት ነው። እንደዛ ሰርቼ የአንድ ሰው እንትና አቀረብኩኝ። ከዛ እነሱም ያበረታቱን ጀመር። ከዛ በኋላ ለምንድን ነው ግን አንድ ቀን ለእግዚአብሔር አንድ ፊልም ማንሰራዋል? ምክንያቱም በቃ አንድ ፊልም ሰርቼ ልሞት አልኩ። ከዛ የአማራጭ መንገድ የሚባለውን ከኔ ጋር አብረው ወደ ጌታ የመጡ እህቶች ነበሩ። ከነሱ ጋር አብረን ጸለይን፣ ጀመርን፣ ሰራን። እኔ ትራጀዲ ስራዎች አልወድም። ይሄ የሚያሳዝን ምናምን ምን መጽሐፍ ማንበብ ይሻለኛል እንጂ ማየትም ይደብረኛል። እኔ ኮሜዲ ነክ ነገሮች ነው።
ግን ያንን የሚያሳዝኑ ነገሮችን ሁሉ መስራት ጀመርን እና አንድ ቀን ስትሰራ መቼም የወለዱትን ከሳሙለት የደገሱትን ከበሉለት አይደል ድግስ የምታዘጋጀው ምን የምትለው ይሄንን ነገር ስና አውትፑቱ ጥሩ እየሆነ መጣ። ሰዎች ለኛ ያላቸው ነገር ቆንጆ ሆነ። ያኔ ደግሞ የመጀመሪያ እኛ ነን እና በዛ ምክንያት ወደዚህ ሰራን። ከዛ እኔ ያኛውን ዓለማዊ ፕሌይም ሰራ ነበር እንደዚህ ኮሜዲ ምናምን በየቦታው እየዞርኩ አቀርብ ነበር። ከዛ በዛ ምክንያት ነገሮች እየቀጠሉ ወደ አርት ውስጥ ገባሁኝ ማለት ነው። ይሄ ነው ሱቁን እና ትዳሩን ጀምራለሁ ብለህ ነው ፕላን የነበረውና ስታገባ አስታውሳለሁ የዛሬ 2 ዓመት አካባቢ ለምን ዘገየ? ሰው የማይረዳልህ ነገር ነው። ይኸውልህ አሁን የእያንዳንዱን የዕለት ተዕለት ገጠመኝህን ለሰው ተናግረህ እንትን አትልም። ሰው በውጭ ነው የሚያውቅህ እንጂ ኑሮ ሆነ አያውቅም። ለምሳሌ አሁን እስከ ዛሬ ድረስ አሁን እኛ ፊልም እንሰራለን። ለምንድን ነው ሰዎች ለምንድን ነው የቀሩት? የእኛ ስራ ስለሸፈናቸው ነው ወይንስ ቦታ አጥተው ነው? ምንድን ነው ብለህ ስትል ገንዘብ ይፈልጋል። እኛ ደግሞ ገንዘብን አይደለም የምናስቀድመው። በፍቅር የተነሳሳ ልብ ያላቸው ልጆች ስላሉ እነሱን ሰብስበን እንሰራለን። ወጪ ነው ያለው። አንዳንዴ ምሳችንን አንዱ ይሸፍናል፣ አንዱ እንዲያደርጋል፣ ኤዲት እናደርጋለን። ሰው ያው ሊረዳህ የሚችለው የተወሰነ ነገር ነው። ፊልምን የሚያክል ነገር አንድ ቀን ተሯሩጠህ አሪፍ ፊልም ብትሰራ የሚቀጥለው ጊዜ ልታቆም ትችላለህ። በዛ ምክንያት እንትን እያልን መጣን። ምን ላይ ነበር ጥያቄው? ያኔ ወደ ጌታ እንደመጣ ቶሎ ማግባት ነው ለምን ዘገየ ነው? እና ምንድን ነው በዛን ሰዓት እንኳንስ ስለ ትዳር ላስብ እኔ ስለ ራሴ ቤት ክራይ ነው የማስበው። ያኔ እኮ የቤት ክራይ 70 ብር ነበር በዛ ወቅት ላይ 70 ብሩም ይከብደኛል። ከዛ ይሄንን ስራ ብስሰራ አረካለሁኝ። ያኛውን ስራ ሰርቼ ስመጣ ብዙ ደስ አይለኝም። በዛ ምክንያት ያው ሰው ስራውን እየወደደው መጣ። ቢያንስ የሆነ ማበረታታት እግዚአብሔር በእኔ ሊጠቀም ከወደደ ምናምን ብዬ በቃ ደስ ብሎኝ ይህንን ማገልገል ጀመርኩ። እስከዛ ጊዜ ድረስ ግን ዛሬ ያለችው ባለቤቴ ትውውቃችንም ያንን የመጀመሪያውን አማራጭ መንገድ የተሰኘውን ፊልም ሰጥቻት እንድትገመግም ነው። ጎበዝ ነች። የምታይበት አንግል ይገርመኛል። ይሄ ሮንግ ነው፣ ይሄን አውጣው አለችኝ። ከዛ አንድ ቀን ምሳ ማነው እራት ልበላ ሽንኩርት ልገዛ ማለት ነው ሄጄ የት ነው የምትሄደው አለች። ሽንኩርት ልገዛ እና ዛሬ ምሳህን እራት እኛ ቤት ተበላላለች። ከዛ እንዲህ እህቶቿ ነበሩ መብላት ጀመር። ስለ ፍቅር የለም ግን ጥሩ ቤተሰብ ነን። እንደዛ ከኖርን በኋላ መተሳሰቡ እንኳን ቢኖር እኔ ገቢ የለኝም። እሷን ደግሞ በወቅቱ የሆነ ስራ ጀምራ ስለተወች ስለ ትዳር የማስብበት ነገር የለም እና በቃ ፍጹም በቃ እንደ ጋሪ ፈረስ እንዲህ ተለጉሜ አገልግሎቱን ነው የማየው። በጣም ከባድ ጊዜዎች አሉ። ከተማ ውስጥ ነው የተወለድኩት። አዲስ አበባ ነኝ። የማላቀው ነገር የለም። ብዙ ነገር አለ እና እግዚአብሔር አንዳንድ ጊዜ የሆነ ነገር ሲይዝህ በቃ ብቻውን እሱ እየመራህ በእንዲህ አይነት ሁኔታ ነው እና ሄድንና እንግዲህ የነገሮች መጨረሻ ላይ ሲደርስ አንድ ጊዜ በቃ በቃኝም ወደ ማለት ደርሼ ነበር። አርቱን ይበቃኛል እስከዛ መጨነገፍኩ አልባልም። 1 2 3 ላይ የሆነ ሲያቆም ጨነገፈ ይባላል። እኔ ግን በቂ ነው ከእድሜን ያህል ሰርቻለሁ ብዬ በማስብበት ሰዓትና ሌላ ነገር ሳስብ ነው ወደ ጋብቻ እንድንሄድ ሁኔታው ተመቻቸ። በዛ ምክንያት 20 ዓመት አሁን ከተጋባን 2-3 ዓመት ቢሆነን እንኳን እማቃት እኔ የዛሬ 23 ዓመት ነው። ይሄን ልቧን ነው እማቃ። ጥሩ ልብ ነው ያላት። በባህሪ ፍጹም አንገናኝም። እኔ ፈጥኛ ወራለሁ፣ እሷ ዝቅ ያለች ልጅ። አመጋገብ ላይ ሁሉ የተለያየን። እሷ አትክልት ትወዳለች፣ እኔ ደግሞ እንትን ጥርስ ያዝ የሚያደርግ ነገር እላለሁ። ሁሉ ነገር ባህሪ እኔ ጮክ። አሁን አንዳንድ ጊዜ በጣም ተበሳጭቼ እንግዲህ ወደ ሌላ ነገር ውስጥ እንዳልገባ አንዳንድ ጊዜ ተበሳጭቼ እንኳን እገሌ እንደዚህ ያደረገኝ ብላት እንኳን ጥፋቱ አንተ ጋር አይደለም፣ ጥፋቱ አንተ ጋር ላለመሆኑ ምን ማረጋገጫ አለ ትለኛለች፣ ትመልሰኛለች። እንዲህ እንዳየች አትፈርድም። እና ለእኔ ቤተሰብም እናትም መካሪም ብዙ ነገርም ነች እና ሀያሲም ነች። የምሰራውን ስራ ይሄንን አውጣው፣ ይሄ ከእግዚአብሔር ቃል ጋር ይጋጫል ትለኛለች። እና እንደዚህ ነው። እና በኋላ በዛ ምክንያት እንግዲህ ዛሬ 2 ዓመት ያውም የኛ ልጆች ናቸው ተሰባሰቡና እነ ፌቨን ምናምን ነበሩ። ፋሲካ አምሮ እሷም እራት ግብዣ ላዘጋጅ አለች። ልትሄድ ነው መታዚ። ከዛ 20ኛ ዓመታችንን ያከበርንበት ጊዜ አይደል። ከዛ ያው ፋሲክ እራት ስትል የኛ ልጆች ደግሞ ተሰባሰቡና ይሄን ያደረኩትን ቀለበት ከዛ እና ኤርሚያስ መቆያ እሱ ገዛ።
ከዛ በኋላ እዛው ላይ የቀለበት ፕሮግራም ተደረገና አጋቡ። እንግዲህ ትንሽ ሰው ነው ያለ ነው። ከዛ የሚቀጥለውን ደግሞ እኔ ሰርግ መደገስ አልወድም። በነገራችን ላይ ሰርግ ቤት ብዙ ጊዜ ጥሩ ነው ሰርግ፣ ግን አሁን ባለንበት ሁኔታ ላይ ብዙ ሰዎች ሰርግ ቤትን አምልኮም የውሸት ነው አይደል? አሁን ሲመለክ ምናምን እንዲህ አይን ጨፍነ ምናምን አይደለም፣ ልብስም የሰው ምናምን እያየህ ነው። እና ይሄ ታይታ ነገር ምናምን ብዬ ስለማስብ እኔ ብዙም እንትን አይደለም እና ከወጪም አንጻር እና የለኝም ብዬ ሳስብ ሰብለ የምትባል አንዲት እህት ድሮ ፊልማችንን የምታይ እንደገና የመጀመሪያ 1-3 ፊልም ላይ መኪናዋን ሰጥታን ቀርጸናል እና እሷን ይህንን አዘጋጃለሁ ብላ ምሳ አዘጋጀች እና ሰርጎ ነው ያለ። 5 ሳንቲም አላወጣውም፣ ምንም አላደረግኩ። እግዚአብሔር ይህንን አደረገ። መቼም ለወንድ ልጅ ምንም ላይመስል ይችላል፣ ለሴት ልጅ ከባድ ነው አይደል? ለእሷ ግን ትልቅ በረከት እንደሆነ በእኔ ላይ አይታለች እና እግዚአብሔር በዛ መልኩ ወደ ጋብቻ መጣው እና ትልቁ ነገር ምንድነው? በዚህ ስራ ላይ ተይዤ ገንዘብን የሚያመጣ ሶርስ የለውም ነው። አሁንም የሉም። ለምንድን ነው እንጃ ብቻ ለምን እስከዛሬ ለምን ማን ነው የሚከለክላቸው? ገንዘብ ብዙ እውቀት ያላቸው ምቅ ችሎታ ያላቸው በጣም በርካታ ሰዎች አሉ። ዛሬ እኮ በሞባይላቸው እንኳን ሰዎች መስራት ይችላሉ። አንዳንዱ ይሄንን እንኳን ለምን አይሰራም ትላለህ። ግን ምን ያስፈልጓል? ያው ረዳት ያስፈልጓል። እና እኛ ባለፍንበት መንገድ ወደፊት ይሄኛው ትውልድ እንዳያየው ነው የሚፈልገው። እና እኛ በብዙ ነገር እንትን ብለናል። አንዳንድ ጊዜ አቀራረብ ላይ እኮ በጥሩ እቃ ስታቀርብና በሆነ እቃ ስታቀርብ አይደል የሆነ የሚስብህ ነገር የሚቦጫቦጭ ስዕል የሆነ የከለር ኳሊቲ የሆነ ብዙ ነገር የድምፅ ጥራቱ ምናምን የፈለገ አሪፍ መልእክት ይዘህ ብትቀርብ ያ ነገር ህዝብን ለማየት አይስብም። እንደዛ እንዳይሆን እንደው ሰዎች በዚህ መልኩ ደግሞ ይሄንን የአርት ክፍል እንዲያበረታቱ በዚህ አጋጣሚ አደራላለሁ እንጂ ግን በጣም በጣም እምቅ ችሎታ ያላቸው እንደገና ደግሞ ወደ ጌታ የመጡ በጣም በርካታ አርቲስቶች አሉ እኮ መስራት ይችላሉ እኮ። ግን የሚመቻች ነገር የሆነ ከባቢውን እንፍጠርላቸው የሚል ምክር አለኝ። እኔ ይሄንን ሀሳብ በደንብ እንደው እንድናወራ ፈልጋለሁ። ከብዙ አመት በፊት ጊዜውም በሆኑ ባላቅም ከብዙ አመት በፊት ጀምሮ ነው የሮቦት አርት ሚኒስትሪ ሙቪዎች ሲለቀቁ በዲኮደር በሲዲ አርገን ሁሉ እናይ ነበረ በየቤታችን እና የዛን ጊዜ የነበረ ኳሊቲ እኔ አሁን ዝም ብዬ ሳስብ ከአሁኑ አንጻር ያኛው ይሻላል እንዴ ምናምን ብዬ አውቃለሁ። አንደኛ የተደራጀ እንደሆነ ያስታውቃል። በጣም የሚያውቅ እንደሚያድግ አይነት ነገር አድርጌ ነው የሳልኩት እኔ። ኮንተንቱ ስቲል እኮ ቆንጆ ኮንተንት አላችሁ የምታስተላልፉት በጣም ቆንጆ የሚያስተምር መልእክት ያለው ሆኖ ግን ነገሮች ግን በደንብ ኳሊቲያቸው ከቀረጻው አንጻር ወይ ደግሞ ኤዲቲንጉ ሊሆን ይችላል ትንሽ ይወርድብኛ ይቻቃለውና ከምን ምክንያት ነው እሱ ሰዎችም ይጠይቋቸዋል ብዬ አስባለሁ። በጣም ትልቁ ነገር ይሄ ወደፊትም ሲንከባለል የመጣ አሁንም እንግዲህ የሆነ የተሻለ ነገር እስካልመጣ ጊዜ ድረስ እየተንከባለለ የሚሄድ ነው። ከቀረጻው ስትጀምር ምንድን ያለን እቃ ነው በክራይ እናምጣ ብንል በዛኛው እቃ ቀርጸን የሚቀጥለውን ፓርት ለመቅረጻችን እርግጠኛ አይደለንም። ካሜራ ሊቀየር ይችላል። አንድ ቀን ገንዘብ ኖሮ ብትከራይ የሚቀጥለውን ላታደርግ ትችላለህ። ሁለተኛ የቀኖቹ ይሄ ፔሪዱ ምን ያህል ጊዜ ነው የሚቀረጽበት? እነዚህ በሙሉ እንትን በዚህ መካከል ላይ የሰዎች መውጣትና መግባት አለ። የሚቀጥለው አልመጣም ሊልህ ይችላል አንድ ሰው። ወደ ራሴ ስመለስ አንዳንድ ፊልሞች ላይ ለገሌ ብዬ ያዘጋጃቸውን ካስቶች መቁረጥ ስለሌለበት ራሴ ተውኛቸዋለሁ። ከነላቤ ከነወዚ ጸጉሬ እንደፈለገ ወደዚህ ሆኖ ያው መቼም ሰው ስለሚወደኝ እንደው ለኔ ያለው ልብ ጥሩ ነው ብዬ ስለማስብ እንጂ እንደው እንደ አርት የሆነ ነገር እናውጣለት ቢባል ብዙ ነገሮች አሉ። ካለባበስ ጀምሮ አንዳንዴ እኮ ይሄ ቲሸርቴ እንደዚህ ወጥቶ ምናምን የሆነ ሜካፕ ሰው የለን ታውቃለህ። እነዚህ በሙሉ አንዳንዴ 3 ሆነን ሄደን ቀራጩም መብራት ያዡም ይሄ ላይት ምኑም አንድ ሰው ሆኖ ታገኘዋለህ። ይሄ ነው ምንድን ነው ብለህ ብትመለከት ትልቁ ነገር ፋይናንስ ነው። ሁለተኛ ምንድን ነው በቂ ዕቃ። ሰዎች እኮ ዛሬ አንድ ቀን እስቲ አብረናችሁ ልናግዛችሁ እንችላለን ይላሉ። ያን ሰው ግን አንድ ቀን ብታመጣው የሚቀጥለው አታገኘው። ስሜት ነው። ሰዎች እንረዳለን ሲሉ አንዳንድ ሰዎች ይሄን አደርጋለሁ ይሉሃል። ልክ ፊልሙን እያየ ነው ይሄማ አደጋ አለበት ይሄ አገልግሎት ይልህና
ከዛ ብረድ ይላል ፊልሙ ልክ ሲያልቅ። ከዛ በኋላ እንዴት ነው ቆይ እደውልላችኋለሁ ይላል። እንዲህም አለ እና ስሜታዊ ያደርጋል። ሰዎች እንትን ይላሉ እና አንዳንዴ ነገሮችን ሁሉ የምንዘጋ ይመስላችሁ። ሁለተኛ በግድ ሄደን እየጮኸን ይሄ በቃ ገንዘብ አምጡ ምናምን ነገር እሱም ይከብዳል። አንዳንዴ በፊልሞች መጨረሻ ላይ ይሄ አገልግሎት መደገፍ የምትፈልጉ በስር ባለው ስልክ ቁጥር እኛን ኮንታክት አድርጉ እንላለን። በተረፈ ግን ገንዘብን የሚጠይቅ ስራ ነው። ፊልም ስራ ገንዘብ የሚጠይቅ ነው። አሁን እናንተ ታውቁታላችሁ። አሁን እዚህ ፖድካስት ስታደርጉ ይሄ ምን ያህል ጊዜ እንደፈጀባችሁ ታውቁታላችሁ። እና እያንዳንዷ ነገር እኛ ጋር ደግሞ ይኸውልህ በ20 ምናምን ዓመት ነው ያለን ወደ 400 ምናምን ፊልሞች ሰርተናል። ሁሉ ጊዜም ቢሆን እገሌን ተማምነን አንሄድም። ዛሬ አንተ ካስተደርገ ልትቀር ትችላለህ ብዬ እኔ ራሴን ነው ሁሌ ስታንድ ባይ ማረገው። ከዛ እገሌ ቢቀር ራሴ ገብቼ እሰራለሁ ብዬ እንቀጥላለን። አለበለዚያ ነገ ስትል እንትኑም የጠፋ ፌድ እያደረገ ነው የሚሄደው እና በዛ ምክንያት እንትኑ እዚህ ድረስ ደርሷል። ይሄ ችግሮቹ ግን መስራት አይቻልም ወይ? ይቻላል። አንድን ፊልም በ3 ወር እንሰራለን ብለን ብንነሳ እናደርጋለን። ግን እኛ መልእክቶቹ ላይ ነው ትኩረታችን። ለምሳሌ ዛሬ ስለ አንድ ነገር ይዘህ ስትናገር አሁን ከረንት የሆኑ ነገሮች ይሄ ለቤተ ክርስቲያን አሳሳቢ የሆኑ ነገሮች በመሀል ላይ ያሉ ይመጣሉ። ለነሱ መልስ መስጠት አለብህ። ስለዚህ እነሱን ቶሎ ብሎ ከመልእክቱ አኳያ ሰው መድረስ አለበት ብለን ስለምናስብ አጠዳድፈን እንሰራለን። በተረፈ ጥሩ ነገር እመርጣለሁ ጠብቃለሁ ብለህ ስትል አንድ አትሰራም። ምክንያቱም አሉ አሁን ብዙ አርቲስቶች አሉ እኮ በጣም የተሻለ ነገር ያላቸው አሉ። በዛኛው ቀበሌ ተጽዕኖ የሚፈጥሩ ሰዎች አሉ። እኛ ጋር መጥተው ግን እንደ ምዕመን እየተመላለሱ ነው። ለምን እላለሁ ምን አለ ቢሰሩ ላለ አይፈልጉትም፣ አይነኩትም። ጉዳት እንደሚያመጣ ደግሞ የሚያበረታታቸውም ሰው የለም። በተረፈ ስራችን ሁል ጊዜ እኔ አሁን ማንኛውም ስራ ስትሰራ ወረቀት ላይ ነብር ነው። ይሄ በቃ ያምራል እኮ እንትን ላይ ስታስቀምጠው በስኬጁል እንዲህ ነው ብለህ ከፋፍለህ ታስቀምጠው። እዚህ ጋር በስመ አብ ብቻማ እንትና ስታምር ምናምን ብለህ ልክ ወደ ቀረጻው ስትገባ ነው ሁሉ ነገር ዜሮ የሚገባብህ እና የመረጥከው ሰው ሲጠፋ ሌላ ሰው ስታረግ፣ የመረጥከው መኪና ሲጠፋ ሌላ አነስተኛ ስታረግ፣ ትልልቅ ፓላስ ላይ እሰራለሁ ብለህ ያሰብከውን ትተህ ዝም ብሎ ኮንዶሚኒየም ላይ ስታደርግ እንትኑ የሆነ እያነሰች አይጥ ያክላል ያ ነብር ያከለው እቅድህ። ስለዚህ በዛው ትሰራውና ከዛ በኋላ ምንድነው አሁንም ህዝባችን በተለይ የወንጌል ማህበረሰቡ እንዲያቅል የምንፈልገው ነገር እኛ ትልቁ ነገር አንድና አንድ መልእክቱ ይድረስ ነው። ካሜራው አምሮ መልእክቱ እንዲቀል አንፈልግም። መልእክቱ ይድረስና ካሜራው ሁለተኛ ነው፣ አቀራረቡም ሁለተኛ። ትልቁ ነገር መልእክቱ ይድረስ ነው እና ዛሬ እያንዳንዱ የቲክቶክ ይሄ የተለያዩ አይነት ፕላትፎርሞች አሉ። በዛ ላይ እኮ ብዙ ሰዎች መስራት ይችላሉ እና ትልቁ ነገር ለእይታ ሳይሆን እግዚአብሔርን ለማገልገል ብሎ ሰዎች በዛ መልኩ ቢንቀሳቀሱ ብዙ ውጤታማ ይሆናል። አሁን የተሻለ እድል አለ። ለምሳሌ በፊት ቤተክርስቲያን ከለከለኝ እንደዚህ አይባል። አሁን መስራት ይችላል። ጥሩ ነገር እስካቀረበ ድረስ መስራት ይቻላል እና በዚህ ወጣቶች እንዲበረታቱ እፈልጋለሁ። ባላቸው ነገር ባላቸው ሪሶርስ እንዲጠቀሙ እና እንዲህ ቢሆን ጥሩ ነው። በተረፈ ግን እንደ ፊልም ብለን ስናስብ ግን ከባለፈው አሁን ቅድም ስታነሳው የበፊቱ እኮ ወደ 20 ሰው ምናምን ይሰራል እኮ አንድ ላይ። አሁን እኮ 20 ሰው ማግኘት ከባድ ነው። ኑሮው ነው የብዙ ሰው ወደ ራሱ አቅጣጫ ነገ አልመጣም ይልሃል። ከዛ ምን እናደርገው እያጠርን ወደ 3 ነገር እንደገና አሁን ደግሞ ያለው የሚዲያ እንትን ረጅም መጽሐፍቶች የሚያነባለ የለም። አጫጭር ነገሮች ናቸው ያም ተጽዕኖ ያሳድርብሃልና በዛ ምክንያት በተወሰነ ነገር እየሰራን አለን። ግን የተሻለ ነገር ለመስራት አሁንም ምንድነው እድሉ አለና ወደፊት ይህንን ነገር ለማስተካከል ጥረት እናደርጋለን። ከዚህ ጋር ተያይዞ አንዳንድ ሰዎች 2-3 ቦታ ላይ ታዴ ራሱ ሆኖ ይሰራል እና ምንድነው ብሎ የሚተቹ ሰዎች አጋጥሞኝ ያውቃል። እንደዚህ አንተን ለመጋበዝ ካሰብኩበት ጀምሮ ይሄስ ቢጠየቅ የሚል ነው። አንተ አሁን በእርግጥ መልሰዋል። ግን በፊልሙ ኢንዱስትሪ የሚሰሩ እንዲሁም እንደዚህ አይነት ተሰጥኦ ያላቸው ሰዎችን በዚህ አጋጣሚ ኢንቫይት ማድረግ የሚቻላል ብዬ አስባለሁ። አንተ 3 ሰው 2 ሰው ሆነ እንዳሰራ የዚህ ፊልሙ ላይ ገብቶ የሚሰሩ ሰዎችን ኢንቫይት ማድረጉ ቆንጆ ነው ብዬ አስባለሁ። አንተ ምን ትላለህ? ከትወና ብቻ አይደለም እሱ እኮ አንድ ሰው ለምሳሌ እኔ ለምንድን ነው ካሜራ ጋር የምዳረቀው? ይሄም ራሱ እኮ የኔ ሙያ አልነበረም። ኦኬ እሺ፣ ለምንድን ነው ኤዲት የማደርገው?
ይሄም የኔ ሙያ አይደለም። ዳይሬክትስ እኔ መተወን እየቻልኩ ለምንድን ነው ሌላ ሰው ዳይሬክት የማያደርገኝ? እነዚህ ሁሉ ነገሮች ሊሳኩልህ የሚችለው ምንድን ነው? ሰው ስታገኝ ነው። እንከለክላለን ወይ? ኦፕን ነው። ብዙ ሰዎችን ነው የምደውለው፣ ኑና እስቲ ስሩ ላለሁ። አይሰሩም። ለምን? እዚህ ጋር አሁን ሁሌም ምን አለ መሰል፣ ድሮ እኛ ጋር እንኮ ይሰሩ የነበሩ ሰዎች ዛሬ ብዙዎቹ ቀርተዋል። ለምን ቀሩ ስትል ያኔ ሌጣ ናቸው፣ ያኔ ብቸኛ ናቸው። አሁን ግን ቤተሰብ አለ፣ ልጅ አለ፣ ትምህርት ቤት አለ፣ ስራ አለ ይልሃል። አይመጣልህም እንደ በፊቱ። ስለዚህ ይህንን ደግሞ አቻችዬ ነው የማልፈው። እንደ በፊቱ ለካ ላይቻል ይችላል ትልና እንትኖቹን እየቀነስክ ትመጣለህ። እንደገና አሁን ካስቲንግ የሚባለው ድሮ ያው ለምሳሌ ይሄ ከውስጥ የሚነበቡ ነገሮችን ራሴ አደርጋለሁ፣ እንትኑንም ራሴ እሰራለሁ፣ እንደዛ ነበሩ በበፊት ፊልሞች ላይ አሉ። አንዳንድ ጊዜ ደብል ካስቶኛ የሰራሁባቸው። በዚህኛው ዘመን ላይ አሁን ብዙም እሱን አላደረግም። ግን ሌላው ተጨማሪ ምንድን ነው ሁሉንም ሆኖ መስራት ግን ካሜራማኑን፣ ሹፌሩን፣ እንትኑን፣ የሎኬሽን ማናጀሩን፣ ላይን ማኑን ምናምኑን ሆነ እንዴት ትሰራለህ? ስለዚህ ይሄ ሎድ ከኔ ቢቀነስልኝ ውጤታማ ሆናለሁ። ለብዙ ሰዎች የምናገረው ነገር አለ። አንድ መኪና 18 ሰዎችን ይዛ ትሄዳለች። አንድ ታክሲ አይደል ሚኒባስ ይችላል እኮ። ተመኗ ስንት ነው? 12 ሰው ነው። 18 ሰው ይዛ ብትሄድ ምንድን ነው ብትል መኪናዋ ትጎዳለች። አየህ፣ ገንዘብ ሊያገኝ ይችላል። እኛም ፊልም ሊሰራ፣ እኔ ግን እጎዳለሁ። አይምሮዬ በጣም ይጨናነቃል። ብዙ ነገር አለ እና ይሄ ስላለን ምንድን ነው ብለህ ብትል ግን ሰው ወደኛ ቢመጣ ደስ ይለናል። ከኛው ጋር መታገል የሚችል አንዳንዱ እኮ ስሜታ ሆኖ ይደውላል። አብሬያችሁ ልስራ አትከልክሉኝ ምናምን ይላል። እና ስትለውና ወይ እንደዚህ ነው እንደ የምትሰሩት ይልሃል። ይከብደዋል። ምሳ ማንበላበት ሰዓት አለ። ማታ ላይ ትበላለህ። ያው ታውቁታላችሁና አንዳንዴ ውስጥ ልብህ የያዘው ነገር ገና እርፍ ሳትል የሚበላው ነገር ወደ አፍህ አይገባልህ። ይሄም አለ። ይሄንን ቻሌንጅ ማድረግ የሚችል ሰው አለ ወይ ካልክ የለም። ግን አሁን ጊዜው ተመቻችቷል። ሰዎች በትንሽ ነገር መስራት ይችላል። ትንሽ ነገር ጻፍ አድርገው ያችን ኮንቴንት ይዘው ማቅረብ። እንደገና ሌሎች ሰዎችን አሁን ዝም ብለህ እንዳትለጥፍም የሚመዘንበትም ሰዓት ስለሆነ ማንም ሰው ስለሚያይ ያችን ነገር እንደው ለቤተ ክርስቲያን ሰዎችም ለሆነ በእውቀት ለሚያነቡ ሰዎች ያንን ነገር ማሳየት እና አስተያየት መቀበል፣ በዛ መልኩ ወደ አደባባይ ማውጣት ይችላሉ። እና ይህን እንደዛ እንዲቀጥሉ ነው። እኔ ግን አሁን ብትለኝ በዚህ ሰዓት ላይ እስካለሁ ድረስ ልሰራ እችላለሁ። ግን ያ የወጣትነቱ ጊዜ ወጣትነቱም እኔ እኮ ወደ ጌታ ስመጣ 30 ምናምን ዓመት ነው። ወጣትነትን እየጨረስኩ የመጣው ሰው ነኝ እና ከዛ በኋላ ደግሞ እስከ 60 ዓመት ድረስ አሁን እየደከምኩ እመጣለሁ። አሁን ምንድነው ለሌሎች ትምህርት መንገዱን መንገር፣ ይሄ እንደዚህ ነው፣ እኛ ያለፍንበት ይሄ ነው፣ እኛ ያበላሸነው ይሄ ነው፣ እናንተ ደግሞ በዚህ መልኩ ስሩ የሚል ማበረታታት፣ አንዳንድ ቦታ ላይም የቲያትር እንዴት እንደሆነ መሰረታዊ የሆኑ ነገሮችን እያስተማርኩ እገኛለሁ እና በዛ አይነት ነገር ጌታ በረዳን መጠን እንደዛ ነው። እግዚአብሔር ባርከ። ከፊልሙ ኮንተንት አንጻር በነቢያቶች ላይ ዘመቻ ታደርጋላችሁ ይባላል። አንዴ ኮዳ ብላችሁ ነቢይ ኮዳ ብላችሁ መጣችሁ። ከዛ በፊትም ደግሞ ሌላ ጊዜ እንደዚህ ነቢያቶችን የማስጠንቀቅ አገልግሎቶችን የመተቸት አይነት ነገር ፊልማችሁ ላይ ይታያል የሚሉ ሰዎች አሉ። ለዚህ ምላሻችሁ ምንድን ነው? ፕላስ ደግሞ ፐርፐዙስ በዋናነት አላማው ምንድን ነው? እንግዲህ ሰዎች በተለያየ አይነት ነገር ለዚህ ትርጓሜ ሊሰጡት ይችላሉ። እኛ እንደ ሮቦት አርት ሚኒስትሪ አሁን በዚህ ዘመን ላይ አሉ የተባሉ አገልጋዮች ወይም ደግሞ በዚህ ነገር ውስጥ ያልፋሉ ወይም ደግሞ እንዲህ ስማቸው በእንዲና በእንዲህ ይጠቀሳል የሚባሉ ሰዎች አልነበሩ። የጀመርነው መቼ ነው? ያኔ ነው። ያኔ አንዳንድ ሰዎች እኮ አኩርፈው ከቤተ ክርስቲያን ሲወጡና ሌላ ቤተ ክርስቲያን ፕላንት ሲያደርጉ ሌላ ያስተምሩ ችግር እና ግድፈት ሳይኖርባቸው ያን ጊዜ መከፋፈል ጥሩ እንዳልሆነ በትውልድ ክፍተት ፊልም ላይ አሳይተናል። ድሮ ማለት ነው። ድሮ እንግዲህ ወደ ኋላ ታሪክ 18 ዓመት ምናምን አይሆነውም የድብልቅ ንፋስ የሚባለው ፊልም ለምሳሌ ዘይት ይዞ የመኪናዬ ፍጥነቷ እምቢ አለ ብሎ ሰውየው ባለሀብቱ ይናገረዋል። ዘይት ይዞ ቆች መኪና ብሎ የመኪናዋን የሞት ክፍል ከፈተና ዘይት ጨምሮበት እና ጎማዋን ደግሞ እየዳበሰ የሚቀብ በዚህ ሰዓት ላይ አሁን ሆኖ ሊሆን ይችላል። ያኔ ግን አልነበረም። እኛ ይህንን ሰርተናል። እኛ ምንድን ነው የምናቀርበው? ሁል ጊዜም ቢሆን አስተምሮት ላይ ነው እንጂ ሰዎቹ ላይ እኮ እኛ ጉዳይ የለንም። አስተምሮቱን ግን ታቀርበዋል። አሁን በቲያትር ውስጥ
አንድ ከኮሜዲ ዘውግ ውስጥ የሚመደብ ሳታየር የሚባል አለ። ሳታየር ማለት ሽሙጣዊ ተውኔት ነው። ምንድነው? አሁን ህጸጾችን በማህበረሰቡ ዘንድ ያለውን ህጸጽ ታወጣና መሬት ላይ እርቃኑን ታስቀረውና ሰው እንዲሳለቅበት ታደርጋለህ። ሰው ያንን ነገር እንዳይከተል ነው የምታደርገው። በዛ መልኩ ነው የምንሰራው እንጂ በሰዎች ድካም እንዲና እንዲያደርጉ ብለን አይደለም። አስተምህሮ ግን ሰውን ማሰናከል ከባድ ስለሆነ የእግዚአብሔርን ቃል ከመጠበቅ አኳያ ያንን ነገር እናቀርባለን። ስንሰራም ስሞች እንኳን እንዳይገናኙ ኮዳ የሚባል የለም አይደለ? ነቢይ ኮዳ የሚባለው ሰው ማን እንደው እኔ ብለዋል እኮ አሉ እኮ አይደለ እንዴ? እኔ ሰማይ ደርሼ የመጣው መንግስተ ሰማያት አይቼ የመጣው ምናምን የሚሉ ሰዎች አሉ አይደለ? በግሉ ሊያይ ይችላል። አደባባይ ላይ ግን እኔ አይቻለሁ እንደዚህ ብሎ ወደ ማስተማርና ወደ ሌላ ነገር ሲያደርግን ልታስቆመው ይገባል። እኛም ያንን ሰው እንኳን ስም ቢኖረው ስሙን እንኳን እንዲመሳሰል አናደርግም። አንዳንድ ጊዜ እኮ አቶ ዳመና ምናምን እንላለን። የአትክልት ስም አይደል? እትዬ ጤና አዳም እንትና ማንጎ ምናምን እያለን የምንጠቀመው ለምን? ከሰው ጋር እንኳን አንድ ቀን ተሳስቶ አንድ ሰው እንኳን ተመሳስሎ ኮዳ የሚባል ሰው እንኳን እንዳይነሳ እንጸልያለን። አገልጋይ ስሙ ኮዳ የሆነ ለምን? ወደፊት እንዳይሳቀቅም ስለምንፈልግና በዚህ ደረጃ እንጠነቀቃለን። በተረፈ ግን ከነቢያት ጋር ጸብ የለንም። እኔ በትንቢት አምናለሁ፣ ግን ትንቢትን መርምሩ የሚልም አለ መጽሐፍ ቅዱስ። ዝም ብለን ቆንጥረን አንወስድም አይደል? ያ ትንቢት የሚናገረው ሰው ትንቢቱን ካልተናገረ አታክብረውም ስለሚል ላከብረው አልችልም። ምክንያቱም በእግዚአብሔር ስም ነው አመሳስሎ የተናገረው። በእግዚአብሔር ስም ደግሞ አመሳስሎ የተናገረውን ሰው ደግሞ ዝም ልትለው አይገባም። ግን እንደዛም አላረግንም። እኛ ምንድን ነው በስራችን ላይ ነው ያሳየነው። ያንን ሰው አናቃቸው። አሁን ያሉትን እነዚህ ነቢያቶች ስምም ያላቸውም የሌላቸውንም እኛ አንድ ቀንም የገሌን ካድ በነገራችን ላይ እኔ ሙሉ ወንጌል ነው ቤተክርስቲያኔ የሌሎችንም ስብከት አልሰማም። አደባባይ ላይ ግን ያፈነገጡ አስተምሮቹን ስታይ ግን ያንን ነገር ሀይ እንዲባሉ ታደርጋለህ። በተረፈ ሁሉም ሰው በድካም እንዳለ እናውቃለን። እግዚአብሔር ረድቶን ነው። ሁላችንም የመንፈስ ቅዱስ እርዳታ ስላለን ነው። በተረፈ ግን የእግዚአብሔርን ስም ከመጠበቅ አኳያ በዚህ መልኩ እንሰራለን እንጂ የሆነ ሰዎችን ሆን ብለን እንትን ለማድረግ ምናምን ሲጀመር እኔ ሰባኪ አይደለሁም ነብይ አይደለሁም። ለምን አልቀናም? ለምን ብዬ ምን አገባኝና? እንኳን እሱ አይደለም እንደ ራሴን እንኳን ሰዎች አርቲስት ታደሰ ሲሉኝ አልቀበለውም። ይሄንን አገልጋይ ነኝ ነው ብዬ ነው የማስበው። የትም ቦታ እንደ ሰው የሆነ ነገር ልታረግ ትችላለህ እንጂ ከምንም ይሄ ከኮምፕሌክስ ወይ የሆነ ነገር ነገሌ ስለተከናወነላቸው ምናምን በዚህ አይነት ስሌት ውስጥ የለንም። ሮቦቶች እንዲህ ነን። ይሄ ነው እናንተ የሰራችሁት ሙቪ። በተለያዩ ሰዎች አለማዊ ሰዎች ሳይቀሩ ሪያክሽን ቪዲዮ ይሰሩበታል፣ ይቀባበሉታል። ኢቨን ኮንተንቱ መንፈሳዊ መሆኑን ሳይረዱ ሁሉ ያሳያሉና እሱን ስታይ ምን አይነት ስሜት ነው የሚሰማው? እደነግጣለሁ፣ በእውነት እደነግጣለሁ። በዚህ አጋጣሚ ይህንን ስራ የምትመለከቱ ቅዱሳን ወገኖቼ እኔ ሰው ለማዝናናት ብዬ ፊልም ሰርቼ አላውቅም። ካራክተር ውስጥ ግን እገባለሁ። እኔ ክፉ ኃይለኛ ይሄ ተሳዳቢ ምናምን የሆነ ሰው ያንን ገጸ በሰው እያመመው እንዲያይ ነው የማደርገው እንጂ በባህሪ ዝምተኛ ነኝ። እና አሁን ቅርብ ቀን ራሱ እዚህ ወካ ሳደርግ ብዙ ሰዎች ያገኘ የምትሳደበው ሰውዬ ነህ አይደለ ምናምን ይሉኛል። እንደዛ ከዛ መንገድ ላይ ያገኙኝና ከዛ ኧረ የስድብ ጥግ ይለዋል እንትን ያደርጓል ይላል። እና ምናልባት እላለሁ አንዳንዴ ይህንን ነገር የሰራሁበት መንገድ ሙሉን ካላዩት ሊያሰናክል ስለሚችል ቆይ በሌላ ነገር እኮ ማቅረብ ይቻላል ወደሚል ራሴን አያለሁ። ግን ደስተኛ አይደለሁም። ቲክቶክ ላይ አሁን ብዙ ማለት እኔን የሆነ ኔጌቲቭ ሮል የሆነ ኔጌቲቭ ነው፣ ምንም ጤናማ አመለካከት የለው በሚስት በትዳር በምናምን አንዳንድ ነገሮች ትሰራለህ እና ሰው ሲመለከተ በቃ የሆነ የሚሳደብ ሰው ቀልደኛም ነገር አድርጎ ነው የሚገምትህ። ግን አይደለሁም። ብዙውን ረጅም ሰዓቴን ዝምተኛ ነኝ። በጣም ከሰው ጋርም አልቀርበም እና ቅዱሳኖች በዚህ አጋጣሚ ምንድነው እኔ የምሰራው ስራ የክርስቶስ ወንጌል እንዲሰበክ ነው። ከዛ ባለፈ ደግሞ ቅዱሳኖች እንዲዘጋጁ ስተቶችን አይተን እንድንማርበት በትዳርም ሆነ በተለያየ በማህበራዊ ህይወታችን ያለው ነገር እንዲስተካከል እንደ አርት ደግሞ አሁን ለምሳሌ አንድ ገጸ ባህሪ ሲሳል ሰውየው ተማቺ ተናጋሪ በጣም ቁጡ የሚዘልፍ ሰው ምናምን ሆነ ሲሆን ያንን ካራክተር እንዲስላበሰው እዛ ስሜት ውስጥ እገባለሁ። በተረፈ ግን እንደዚህ አሁን በኖርማል ላይፌ እኔን ማንም አያቀኝም በዚህ
ሰውም እንደዚህ መንገድ ላይ ሲያገኘኝ እንኳን እንትን አልልም። በጣም እግዚአብሔር ረድቶኛልና እንደዚህ አይነት ሰው አይደለንም ነው። በዚህ አገልግሎታችሁ በጣም በሚያስደንቅ ሁኔታ አንኤክስፔክትድ በሆነ መንገድ ጌታን የተቀበሉ ሰዎች እንዲሁም ደግሞ ጌታን ተገልግለው ደግሞ የተቀየሩ ሰዎች የምታውቋቸው አለ? እኔ ይህንን ለተመልካች ተዋለሁ ራሳቸው መናገር ስለሚችሉ። አሁን ይህንን ሚዲያ የሚከታተሉ ሰዎች በእኛ ስራ እግዚአብሔር ተጠቅሞ ወደ እግዚአብሔር መንግስት የመጡ የተጣሉ፣ የተታረቁ እንደገናም ደግሞ በእኛ ስራ ደግሞ ተሰናክሎ የወጡም ካሉ ከስር ባለው አስተያየት መስጫ ሳጥናችሁ ላይ ማስቀመጥ ይችላሉ። ግን እኔ የማውቃቸው በጣም በርካታ ሰዎች አሉ። በጣም አንድ ፊልም ሲታይ በጣም ብዙ ሺህ ሰውን ወደ እግዚአብሔር መንግስት ያመጡ ፊልሞች አሉ። አንዳንድ ቦታ ላይ ለአገልግሎት ሄጄ ወይም ደግሞ ልካፈል ተቀምጬ እኔ ጌታን ያገኘሁት በዚህ ሰው ነው ያሉ ፓስተሮች የሆኑ ወንጌላዊ የሆኑ በጣም በርካታ ሰዎች አሉ። የእኛን ፊልም አይተው ከበሽታቸው የተፈወሱ ሰዎች አሉ። በመኖሪያ ቤታቸው ውስጥ እንደና አምላክና አማልክት የተሰኙ እነዚህ የጥንቆላ ፊልሞችን ስንሰራ ቤት ውስጥ ያሉ ሰራተኞች አጋንንት የጮህላቸው በጣም በርካታ ሰዎች አሉ። ይሄንንም በኮሜንት መስጫው ሳጥን ውስጥ ይሄንን ነገር ምስክርነት ያላቸው ማስቀመጥ ይችላሉ። ብዙ ስላለን ስለማንናገር ነው። በባህሪያችን እግዚአብሔር በሰራው ስራ እኛ ማንንና ምናምን የምንለው ነገር ስላለ ነው እንጂ እንደነገርኩ ነው። ፊድባኩ ጥሩ ባይሆን አንሰራውም። ለምንድን ነው የምደክመው? እኔ ያደክማል እኮ አሁን በዚህ እድሜ እንዴት ለምንድን ነው የምሰራው? እንደገና እዛ ጋር አንዳንዴ እኮ እንዴት እንትን እንደሚልህ ነው። ማናችሁ እናንተ ምናምን ይልሃል ስትቀርጽ አይደል? በሰፈርህ እንኳን ዛሬ ልቅረጽ ብትል ወጣ ብለህ ብትል እኮ አንዱ መንገድ ላይ ሊገላምጥ ይችላል። ስንት ነገር ተቋቁመ ነው አይደል? አንዳንዴ እኮ ይኸውልህ አካባቢው ጸጥ ያለ ነው ብለህ ልትቀርጽ ስትወጣ ቆርቆር ያለ የሚል ሰው ታገኛለህ። አለ ዞፍ 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 ይላል። አተምና ባክንስና ምናምን እያለ የሚሰዳደቡ ሰው ይመጣብሃል እኮ። ወይኔ እንዴት አይነት ትዕግስት እንዳለ! ይህንን እያየ ለምንድን ነው የምትሰራው? በጣም ያሰለቻል እኮ አይደል? ግን ይህንን ሁሉ አልፈህ ወንጌልን ከሰበክ አንተ አትራፊ ነህ። ይህ ነው ትልቁ ነገር። ከቆራሌ ጋር ተያይዞ አንድ ጥሩ ገጠመኝ አለ የሰማሁት። አንዲት ልጅ ድሮ ገና ሳታገባ ውጭ ሀገር ሄጃለሁ ብላ ወድጃለሁ ብላ ትደውልላለች። እሱን ንገረን እስቲ። ልጅቷ እንትን ነው ፊልም አይታ ነው። ከዛ ትደውልልኛለች። ታዲ እንዴት ነህ? ደህና ነህ አለች። አዎ የምሰራው ወርልድ ቪዥን ነው አለች። ቆየት ያለ ነው እንግዲህ እሱም 10 ምናምን ዓመት ዘመን አስቆጥሯል። ልጅቷ ፊልም አይታ ስልክ ትደውላለች። ከዛ ታዲ ደህና ነህ ወይ? አዎ ስላገኘው ደስ ብሎኛል። ሮቦት አርት ሚኒስትሪ ነው አይደል? አዎ አንድ ጥያቄ ነበረኝ አለች። ምን? እንግዲህ እኔ ለቤተ ክርስቲያን አስራት አልሰጥም እና ሰጥቼ አላቅም። አስራት መስጠት በምን አይነት መንገድ ነው የምታየው? ጥፋተኛ የሆን አስራት እኮ መንግስተ ሰማያት አያስገባም፣ ግን የዳነ ሰው የሚለማመደው ነገር ነው መስጠት። የኛ እንትን ነው። ምክንያቱም በቃ ይሄ እንባረካለን በማድረግም ለቤተ ክርስቲያን ብቻ ሳይሆን ለሌላውም። ይህንን ነገርኳት። እሺ በጣም አመሰግናለሁ ብላ ስልክ ዘጋች። በስንተኛው ጊዜ ደግሞ ደወለችና ውሃ ጥምቀት አልወሰድኩም እንደ በፊት እንትን ያልኩት እንትኑ ዝም ብዬ ነው ስራ ያስኩት እና ውሃ ጥምቀት አልወሰድኩም። አሁን እዚህም ላይ ደግሞ ያስተምሩ እንትን አለ አይደለ? አሁን መካነ ኢየሱስ ሌሎችም አለ። ለዚህም ተጠንቅቄ ነው እንግዲህ እኔ የማመልክበት ሙሉ ወንጌል ቤተ ክርስቲያን ነች እና ያመነ የተጠመቀ ይድናል ነው እንደዚህ ይላሉ። አሁን ተጠምቀናል የሚሉ ሰዎች እኮ ወንጀልም ሊሰሩ ይችላሉ። እሷ ግን ብቻ አሁን እዚህ ላይ አወዛጋቢ እንዳይሆን ሌላም ነገር ተናገርኩና እንደ ቤተ ክርስቲያንሽ ነው ብትጠመቂ ጥሩ ነው አልኳት። ከዛ በስንተኛው ጊዜ ደወለችና ታዲ አለችኝ። እኔ አሁን እውነቱን ልንገርህ እኔ ደህንነት አልተማርኩም አለች። ደህንነት ካልተማርሽማ ይሄማ እንትን ነው። ከዛ ኮተቤ መሰረተ ክርስቶስ አንድ ዳንኤል የሚባል አንድ ወንድም ነበር። አሁን ወደ ጌታ ሄዷል። እሱ ጋር ወሰድኳትና ከዛ አገናኘኋት እና በይ ትምህርትሽን ተማሪ ብዬ እኔ ወደ እንትን ሄድኩ። ከሁለት ነው ምናምን ሳምንት በኋላ ደወለችና አሁን ታዲ አለች። ሙሉ ወንጌል ጥሩ ሳይሆን አይቀርም አለች። አሁን ቤተክርስቲያኔን አጥንታ ነው። ከዛ ሙሉ ወንጌል ወሰድኩና አሁንም ሙሉ ወንጌል ውስጥ ከዛ 3 ሳምንት ተማረች። እኔ ደግሞ ፎሎ አደርጋለሁ እንዲህ አይነት ሰው ያኔ ደግሞ በጣም መሰክር ስለነበረ
እንደው ምን አለ እሱ ዘመን ቢመጣልኝ እውነት ይሄ እንደው ሌላው ነገር ቀርቶ እንደው እሱን ብቻ በሰራ እና ተከታተልኳት። በቃ አንድ እሑድ 2 3ኛ እሑድ ላይ እንዲህ አለችኝ፣ ታዲ አለችኝ፣ በቃ እኔ እውነቱን ልንገርህ አለችኝ፣ እኔ ውሃ ጥምቀትም ወስጃለሁ እንትንም ብያለሁ፣ እንደዚህ ሁሉ ዋጋ መከፍለው ለአንተ ነው አለች። እንዴት? እኔ እወድሃለሁ አለች። አልኩኛው የሆነ ደስም አለኝ ብቻ ለቆም እንጂ ጌታ ሆይ በቃ እወድዳለሁ ማለት ነው አልኩኝ። ለራሴ እንትን ውስጥ ገባው። ከዛ መገናኘት ጀመርን፣ ሻይ እንጠጣለን፣ እንትን እንላለን፣ ብቻ ብዙ ነገሮቿ እንትን ነው እና አሁን መስሪያ ቤት ላይ በላፕቶፔ ላይ ያንተ ፎቶ ነው ያለው እና ሰዎች ሁሉ እንስገድለት ወይ እያሉ ነው እያሾፉብኝ ነው እና ምናምን አለች። ከዛ አዎ ጥሩ ነው ስለምትሰራ ነው ፊልም ላይ ስላየች እሷ እንትን ካፕቸር አድርጋ እንትኗ ላይ ላፕቶፖ ላይ እንትን አይታለች። አዩ ነው የምትለው እንግዲህ እሷ ንግግር ነው እና ፎቶህን እዚህ ላፕቶፕ ላይ ያለና ምናምን እንደዚህ ልስገድለት ወይ እያሉ ነው እያሾፉብኝ ነው እና ምን ትላለህ አለችኝ። ከዛ በኋላ በቃ ለሊት ትደውላለች፣ የሆነ ሰዓት ላይ ትደውላለች። ያኔ የቤት ስልክ ነው ያለው ይሄ ያኛው ሞባይል ብዙም እንትን ተጠቃሚ አይደለንም። ስልክ ትደውልና ታዲ እንቅልፍ እምቢ አለኝ ትላለች። ወይ ጉድ እላለሁ ይሄን ብላ ተኝታ ይሆናል። ይሄ በቃ የሆነ አንዳንድ መወደድም ደስ የሚልህ ነገር አለ በቃ አለ በቃ ፍቅር አስይዛለሁ ማለት ነው ምናምን ነገር ትላለህ እና በኋላ በስንተኛው ጊዜ ምን አለች ታዲ አለች። የኛ ልጆች ደግሞ እንዳጋጣሚ አማከራቸው ስለነበር አሁን ኤርሚያስ ወደ ጌታ ሄዷል። እንደገና ኤርሚያስ አለ ደግሞ ኤርሚያስ መቆያ የሚባል እንትን አልኩኝና አንዲት ልጅ አለች እንደዚህ ነው እኮ እንጸልይበት። ያኔ ደግሞ በጸሎትም ይታመናል። ያ ኤርሚያስ የሚባለው ሂድ ቀጥል ብለዋል። እኔ ውስጤ ሰላም ነው። ከዛ የሆነ ፕሮግራም ልናደርግ እዚህ አንድ ኮተቤ ሮቦት የሚባል ቸርች የኛ ፕሮግራም ነበርና እዛ ስንሄድ መጣች። በሙሉ የኛ ልጆች ወደዷትና ቁጭ ያሉ እና መድረክ ላይ አብራቸው ነች የተቀመጠችው። ታዲ በግ እኮ እኔ ናት ምናምን ትላለች። ወይኔ የምትወደው ሰው አገኘች ምናምን ይላሉ ደግሞ። ከዛ በኋላ ያው ውጭ ሀገር ልሄድ ነው አለችና ጨዋታ ጀመረች እና አሁን ጀርመን ሊሄድ ነው ሌክቸር አደርጋለሁኝና እዛ ስመጣ እንትን እላለሁ፣ ግን ከዛ በፊት እኔ መስሪያ ቤት ቀይሬ ኦክስፋሞችም ተሻምተውብኛል አለች እና እዛ ልገባ ነው አለች። ከዛ ጥሩ አለች። በስንተኛው ቀን ልሄድ ነው አለች ጀርመን ለእንትን። ከዛ በኋላ እሻልን ምናልን በቃ ሁሉም ሰው የኛ ልጆች ሁሉ ጸለዩ። ያኔ በዋህነት ጀርመን የምትሄደው ታችን ጌታ ሆይ የት ከተማ ነው? ቦን ከተማ እያሉ ጸለዩላት። ከዛ ሄደችና እንትን አለን። ሃይሚ ነበረች፣ ሃይማኖት ደበበ፣ አርቲስት ሃይማኖት ደበበ። ሃይሚ እንጸልይ ያለችኝ እና ሄድን። ሃይሚኒ ምንድን ነው ይሄ ነገር ክብድ እያለ ከዛ አንድ ትንሽ ልጅ ነው መጣና ልጄ መንገድ ከመንገድ ጋር አይደለም ይልሃል እግዚአብሔር አለኝ። ምንድን ነው ሃይሚ ስላት በቃ እቺ ልጅ ያንተ አይደለችም ማለት ነው አለኝ። ከዛ በኋላ ጸለይን ምናምን እንትን አለን። በስንተኛው ጊዜ ማታ ደወለች። ቆይ እስቲ ለምንድን ነው ማንደውለው ብዬ ትሰራበት የነበሩ መስሪያ ቤቶች መደወል ጀመርኩ። ከዛ ኦክስፋም እንደዚህ የምትባል ሴት የለችም፣ እንትን ምንድነው ወርልድ ቪዥን እንደዚህ የምትባል ሴት የለችም ማለት። አሁን ልቤ ተረጋገጠ። ከዛ መጣች ደወለች ማታ ላይ። ያው በቤት ስልክ ስለሆነ አይታወቅም፣ በቤት ስልክ ነው። ያኛው ቁጥር አያወጣ ምን አይልም። ያኛው የድሮ ዱዳው የለም እሱ ነው። ሄሎ አልክ እንዴት ነህ ታዲ ደህና ነህ ሆይ? ቀን ላይ ነው አለ። በጣም የጀርመን ከተማ ብታይ ቦን በጣም ብርድ ነች፣ በጣም ይገርምሃል። እና አሁን ቶሎ ጨረስኩኝ፣ ከ4 ቀን በኋላ እመጣለሁ አለችኝ። እሺ አልኩኝ፣ ያው ገብቶኛል። እሺ አልኩኝ እና ምን ነው ዝም አልክ ስል በስልክ ውስጥ መምሰማ ጥሩ ነው አለ በቆሎ ክብር ለጌታ ይሁን። በዛ ልጅ የተናገረውን ከዛ ተገናኘንና ይኸውልሽ እናቴ እኔ ካንቺ የምበልጥበት ነገር የለም። እንደዚሁ እኮ ቆንጆ ነች፣ እንደዚሁ እኮ ልትወደጅ ትችያለሽ። ውሸት ግን ከባድ ነው። ይሄ ደግሞ ያደገብሽ ነው። ስለዚህ አሁን እኔ እንደዚህ በፊት ቢሆን ዝም ምን ቸገረኝ እላለሁ። ግን አሁን በቃ ነገሮች እዚህ ላይ ያበቃሉ። ደግሞ እኔ ብላንቺ አልሆንም። እግዚአብሔር ምናልባት አንቺም አስቦልሽ ሊሆን ይችላል ብለን በዚያ ቆመንና ሁሌ አሁን የኛ ልጆች ሲያዩ አለ በቆሎ ይላል። ያው ገጠመኝ ነው። እስካሁን ድረስ ከሰራቸው ፊልሞች በልዩነት የምትወደው ፊልም? እናት ያው
ልጅ ስትወልድ አታበላልጥም አይደለ? እኔ እንደዛ ነው ማለት። ግን ህዝብ ዘንድ ደግሞ እንደው ተጽዕኖ የፈጠሩ ፊልሞች አሉ በጣም የምጠቅሳቸው እንደ ተንሸራታች ዘመን፣ የተጣለ መቅረዝ፣ የደጃፍ ስጦታ በብዛት ህዝብ እንትን ውስጥ የቀቡ ያልሰጠመ እንቁ። አሁን ቅርብ ጊዜ ከሰራናቸው ደግሞ ገበያተኞች፣ ከፍተኞች። ይሄ የነቢይ ኮዳ ደግሞ የነቢይ ኮዳም እሱ እንደው በነገራችን ላይ እሱ ፊልም እኮ ቅድም ስታነሳ ኮዳ የሚለው ያው እንዳጋጣሚ ሄደን የሰራ ነው በአንዲት ቤተ ክርስቲያን ነው፣ አርባ ምንጭ አካባቢ ነው። ያቺ ፓርት የእኛ ልጆች የሉበትም። ትክክለኛ የቤተ ክርስቲያን መስሏቸው ዓለማዊዎች ሁሉ ነው የተቀባበሉት። ትክክል ነው አይደለ? እነዚህ አክቲቪስቶች ሁሉ እሱን እያነሱ የኢትዮጵያ ቤተ ክርስቲያን የደረሰበት ነገር ምናምን ያለ እኛ እኛ እንደዚህ አይነት ፊልሞችን የምንሰራው ምንድን ነው? ሰውን ለመመለስ ነው። በቃ ሰው ደንግጦ እንዲመለስ፣ ሰው ወደ እግዚአብሔር ወደ ትክክለኛው መንገድ እንዲመለስ ነው ማለት። የሳተ ሰው አንድ ቀን ሊመለስ ይችላል ብለን እናስባለን። እና እንደነዚህ አይነት የነቢይ ኮዳን ፊልም እሱን ጠፋብኝ እኮ ራሴ አውጥቼ እና ቅርብ ጊዜ የሰራናቸውም በርካታ ፊልሞች አሉ። በተለይ ደግሞ በህዝብ ዘንድ የቀሩት እነዛ የድሮ የሰራናቸው ፊልሞች ናቸው። እነ ድብልቅ ነፋስ አሉ። የትውልድ ክፍተት የተሰኘ ፊልም አለ። አዳሪው ቅሬታ አለ። በጣም ብዙ ናቸው እና እኔ አሁን ጠቅሼ አልችላቸውም፣ 400 ናቸው። ግን እንግዲህ በይበልጥ ስፔሻሊ ተንሸራታች ዘመን ለምን በደርግ ጊዜ የነበረውን ክርስቲያኖች በዛን ሰዓት የከፈሉትን ዋጋ የሚያሳይ ነው። እሱ በጣም ከሁሉ በላይ አብዮቱ ሲባል ክርስቲያኖች ግን ያኔ አብ ህይወቱ ይሉ ነበረ በግድ በሉ የሚባልበት ሰዓት። ይሄ ትክክለኛም ደርሼበታለሁ፣ አይቻለሁ። ክርስቲያኖች ሲታሰሩ አይቻለሁ። ያን ጊዜ ጠንካሮች ነበሩ። 9 ሞት ካለ አንዱን ግባ በለው እያሉ ነው የገቡት ያኔ በሚፈራበት ጊዜ። ቀይ ሽብር ምናምን አንዳንዴ እኮ አይዲያሊስት ትባላል፣ ለአብዮቱ አትጠቅመም፣ ሀሳባዊ ስትሆን አብዮቱን ታጨናግፋለህ ተብለ ከቀይ ሽብር ትፈረጅና መንገድ ላይ ነው ተመተ የምትጣለው። ይሄን አይቻለሁ። ድሮ እኮ እኔ ሰይ ደስ ማለቱ ሰይ ደስ ማለቱ ትሮት እስኪ ሰው በላ በመንገድ ላይ ተዘርግቶ መታየቱ ተገሎ ነው ቀይ ሽብር ይፋፋምበት ብሎ ተፋፋሙበት። እንደዚህ ደግሞ ይዘመርበት ነበር እና ይሄንን አይቻለሁ። በዛን ሰዓት ነው እነዛ ሰዎች ዋጋ የከፈሉት። ይሄንን በዘመኔ ለማየት ስለታደልኩ እኔ ልጅ ብሆንም እና በዛን ሰዓት ላይ ያለውን ነገር የሚገልጽ ነው። የተንሸራታች ዘመን ስፔሻሊ በጣም ጥሩ ነው አሉ። የእሱም አይነት ተከታታዮች የከሰመትን ታግ የሚል አሉ። በርካታ ስራዎች አሉ እንደዛ። አሁን በአብዮቱ ዘመን ያለውን ክርስቲያናዊ አቋም ቁመና፣ ለጌታ ያላቸው ቅናት፣ ለጌታ ያላቸው ውሳኔ የሚሄዱበት በጣም አልፈው ነው የሚሄዱት፣ ሞትን አልፈው ነው የሚሄዱት እና ያንን አሁን ያለውን ክርስትና ስታይ እንዴት ታየዋለህ? ምክንያቱም አሁን ላይ በጣም ትንሽ ነገር የሚያንሸራትተን ሆነናል ብዬ አስባለሁ። እኔ የሆነ አንድ ቀን ምሳ ከክርስትናው የሚያንሸራትተው ሰው እየበዛ ያለ ይመስለኛል። እና ያኔ ደግሞ ሞትን እየተጋፈጡ ነው ክርስትናን ያስቀጠሉት፣ ወንጌልን ያስቀጠሉት። እና እሱን ከአሁኑ ጋር እንዴት ነው አንተ የምታየው? ያለ አሁን ስለ ምሳ ስትል እኮ ክትፎ የበላው ሰው እኮ አደባባይ ላይ ወጥቶ እኮ ጌታ ይመስገን ጌታ አሰበኝ ክትፎ በላሁ የሚልበት ሰዓት ነው አይደለ? እንደዚህ አይነት ነገር አለ። እግዚአብሔር አሰበኝ የሚለውን ነገር ለማድረግ በመብላትና መጠጣት የሚተረጉምበት ዘመን ነው። ግን ያን ጊዜ የነበረው ነገር ምን አለ መሰለ፣ ያን ጊዜ ክርስትናውም ትንሽ ነው። ሌላው እንደዚህ ዘመን ይሄ የሶሻል ሚዲያ እንትን የለም። ያኔ ያሉትም ክርስቲያኖች ትንሽ ናቸው። ትንሽ ስትሆን ደግሞ ትፈላለጋለህ። አሁን ትበዛለህ። አስተማሪዎቹም የተለያዩ ናቸው። ያን ጊዜ ምናልባት መሰረተ ክርስቶስ ብትሆን፣ ሙሉ ወንጌል፣ ቃለ ሕይወት ብትሆን ምናምን ተመሳስለህ ትኖራለህ። አንዱ ከአንዱ ጋር የመቀባበል ነገር አለ። አሁን ግን በዚህ ሰዓት ላይ በጣም በርካታ ቤተ ክርስቲያኖች አሉ። አንደኛው ቤተ ክርስቲያን ከአንደኛው ጋር የመቀባበል ነገር አለ ወይ? በፍቅራቸው ያውቋቸዋል የሚባለው ነገር የለም። እና እንትን ነው፣ በጎሪጥ ነው የምትተያየው። በጌታ መሆኑን የምታውቀው እኮ ረጅም ሰዓት ካወራ ከ3 ቀን በኋላ ሊሆን ይችላል። በፊት ግን ታስታውቃ ሰላምታ፣ ፍቅርህ ምናምን ይታይ ነበር። ይሄ በድሮዎቹ ላይ አይቻሉ። ተገናኝተው ሲሳሳሙ ደግሞ ያለቅሱ ነበር። ያን ጊዜ እኔ ምን ሆነ የምነክቷቸው ነው እነዚህ ሰዎች ሲሉ ሲያለቅሱ ነው የሚውሉት። እና ለዚህ ለምድሪቷ ግድ የሚላቸው ነበር። እና በመከራ ሰዓት ነው ያበበችው ያቺ በዛን ሰዓት የነበረው ክርስትና። እና ማለፍ የሚገባቸው አልፈዋል። በጣም ጥቂት ቢሆኑም ግን
ዛሬ እኔ በተለይ አሁን እኔ ብዬ ሳስብ እዚህ ነገር ላይ ወደ ጌታ ለመምጣቴ ምክንያቴ እነሱ ናቸው። እንደነገርኩ 68 አካባቢ ነው ያየኋቸው። 69 70 ላይ ቤተክርስቲያን የተዘጋበት ጊዜ ነው። በዛን ሰዓት ሲዘጋም እንኳን እየተደበቁ ይጸልዩ ነበር። ይሄ አለ። በዚህ ዘመን ግን ምን መጣ ሲባል አንደኛው ቤተክርስቲያን ከአንደኛው ጋር ህብረት እንዳያደርግ ነው። ለምሳሌ አንድ ቤተክርስቲያን ፕላንት ያደረገ ሰው ለምሳሌ የቤተክርስቲያኑ ጣሪያ ሲያፈስ ምዕመኑን ምን ያደርጋል? እነገሌ ቸርች ሄዳችሁ ተገልገሉ አይልም። ጣሪያው ሲደፈን ትመጣላችሁ በቤታችሁ ሁኑ ነው። ይፈራላ። አየ የሚያስጠብቀው ወይ ትልልቅ ዘማሪን ትልልቅ ሰባኪ ይጠራና በዛ ነው የሚያስጠብቀው እንጂ በጌታ አይደለም። እምነትም ስለሌለው እና የሚኩላቸው የሚስላቸው በራሱ አድርገው ነው ምዕመኑን። እነዚህ ደግሞ ሲወጡ ከሰው ጋር ህብረት ማድረግ ይቸገራሉ። አይ እኔማ እንደዚህ አይነት ነገር አላውቅም እንትና ያለው ሌላ ነው ይሉሃል። እግዚአብሔር ያለውን አይሉም። መጽሐፍ ቅዱስ አይጠቅሱም። ስለዚህ ግለኝነት ሲበዛ ምን ያደርጋል? ምዕመኑም እንደዚህ እየተከፋፈለ ሄደ። ስለዚህ እስቲ ሂድና የትኛው ቦታ ላይ ነው አንተ ህብረት የምታደርገው? አሁን ሄዶ ወደ ራሱ እንትን ጋር ይጠጋል። ሄዶ ወደ ራሱ ቤተክርስቲያን ወደ ራሱ ወደ ሰውየው ወደ ግለሰብ ጋር ወስደው ይወትፈዋል። ስለዚህ ወንጌል ግን እንዲያል ያን ጊዜ የነበረችው ግን ህብረት ነው። ሲደበደቡም ሲገረፉም ጌታን ሲያመሰግኑ ምንም ሲሉ መከፋፈል የሚባለው ነገር የለም። ጥራታቸውም ትንሽነታቸውም ጠቅሟቸዋል። እና እንደገና ደግሞ ይሄ የሶሻል ሚዲያ በጣም እንክርዳድ የሆነውም ነገር እየተዘራበት ነው፣ ትክክለኛውም ወንጌል። ስለዚህ ህዝቡ ተበትኗል። ህብረትም የለም፣ ዋጋም ለመክፈል የሚተጋ የለም። እና ሁል ጊዜ አንድ አገልጋይ ማን ነው ደሉ ጸጋይ ይመስለኛል ያለው በደርግ ጊዜ እኮ እኔ ፓስተር ነኝ እኔ እንትን ነኝ የሚል ሰው የለም አለ። ለምን የለም? ሁሉም ሰው የለም እንዲህ ነኝ ይሄ ታይትሉን አይፈልጋትም። አሁን እኮ እኔ ቅርብ ጊዜ አንድ አገልጋይ ያደረገውን ልንገርህ፣ ስም ባልጠቅስም ልጁ እሱ ጋር ያገለግላል። ከዛ ነብይ ገሌ ሲለው አለው ተንበርከክ አለው። አንበረከከው። ከዛ ምን አረኩ ነብይ? ከዛ ረስቶት ምን አረኩኝ እግዚአብሔር ሰው ሲለው በልተነሳለው። ለካስ የሚፈልጋት እችን ስም ነበር። ይሄ እርግጠኛ አሁን ተረት አይደለም እኮ የሆነውን ነው የምነግርህ። ለስማቸው የሚታገሉ ክርስቶስ ይክበር እንጂ አንተ እኔ ከበደስ ቢሉኝ ገንፎስ ቢልኝ እኔ ምን አገባኝ? ይሄ ነው አሁን ግለኝነት ላይ ነው። ሰዎች ወደ ራሳቸው ነው ሲሰብኩ፣ ራሳቸው ነው ሲሰብኩ። ከኔ በላይ የለም ይለዋል። ይወጡና አደባባይ እኔ ግን እኔ ነኝ ምድሪቷን በእኛ ነው ያለችው እስከ ማለት ይደርሳሉ። ስለዚህ ይሄ ሮንግ ነው። እግዚአብሔር በዘመናት መካከል ምንድነው ሰው አለው ይጠቀማል። እና ያና ይሄ ጊዜ ልዩነቱ ይሄ ነው። ትክክለኛ ወንጌል ተሰብኳል፣ ኖረዋል፣ አይቻለው። እኔም የመጣሁት እነሱን አይቼ ነው እንጂ እኔ አሁን እኮ የመጣሁት 94 ላይ አይደለ? 94 ላይ እኮ የሆነ የቤተ ክርስቲያን መከፋፈል የመጣበት ሰዓት ነው። እነሱንም አላየሁም። እነዛኞቹን አሻራ የጣሉት እነሱን አይቼ ነው። ሲዘምሩ ሲያለቅሱ ፍቅራቸው እኔ ለኔ ብሎ እኛ ቤት እየመጣ በተለይ አንድ ሰው አስታውሳለሁ 5 ቀን ይመጣ እንዲያውና እመለሳለሁ። ማዘርን ትስቃለች እሷ። እሱ ለኔ ነው ዋጋ የሚከፍለው እኔን ወደ ጌታ ለማምጣት አለ። አሁንም በህይወት ማን ነው አሁን በዚህ ሰዓት ላይ ተከታትለን ፊትን ገልመጥ ብታጥሎልህ ነው የሚሄደው። እና ይሄ ነገር አለና ያን ጊዜ የነበረው ጥንካሬ ይሄን እንግዲህ ከእድሜ ነው የምናገረው። አሁን አንዳንዶቹ አሁን በዚህ ሰዓት ያሉ ሰባኪዎች ምንም ግማሹ አዲስ አበባ ስላልሆነ ሊናገሩ አይችሉም። እኛ ግን መሀል ከተማ ላይ ስላለው አይቻለሁ። ሌሎቹ በመጽሐፍ በትርክት ሊያረጉ ይችላል። ሰዎች በአይኔ ግን አይቻለሁ። እንኳን ይሄናን አይደለም የኢሃፓና የደርግን እኮ መንቆራቆስ አይቻለሁኝ። ጥይት ሲተኮስ ማን ነው ጥፋተኛ? አሁን አንዳንድ ያነበበ ሰው የሰማ ሰው ኢሃፓ ነው ጥፋተኛ ይላል፣ ደርግ ነው ጥፋተኛ ይላል። የምናውቀው ግን ያየነው ሰዎች ግን መናገር እንችላለን። ስለዚህ በዛን ጊዜ የነበረው ክርስትና ትልቁ ነገር አንደኛ በመከራ መካከል ነው የመጣችው። ኃይለኛ ተግዳሮት የነበረበት ነው። ኮሚኒዝም የሚባለው ራሱ ሀሳባዊ አይዲያሊስት ሃይማኖት የሚባለውን ነገር አያስፈልግም ነው። በኦርቶዶክስ እምነት ውስጥ ያሉትን ሰዎች ሁሉ ኢትዮጵያ ትቅደም ብለው ባርከው እንዲበሉ አድርገዋቸዋል እኮ። ሃይማኖትን አይፈልግም፣ በጠቅላላ ሃይማኖት ነው የማይፈልጉ። ይበልጡኑ ደግሞ ኢየሱስ የሚባለው። በዚህ ምክንያት ትልቅ ነገር በዛች ሰዓት ውስጥ በዛ ቻሌንጅ ውስጥ የነበረች ቤተክርስቲያን እነዛ ዋጋ ስለከፈሉ እንትናቸው ትልቅ ነው። በዚህ ሰዓት አልቀለለም። ጥሩም የሚሰብኩ አሉ፣ ግን ጥራት ግን ይፈልጋል ነው። ይሄ ነው ከዩኒቲ አንጻር አሁን ይሄኛውን ካወራው ከህብረት አንጻር ከአንድነት አንጻር ያው የአርት ሶም ስለሆንክ ቀደም እንደው ስትመልስላት ለልጅቷ መካነ ኢየሱስ ከሆነች
ወይ ደግሞ ሙሉ ወንጌል ከሆነች ወይ መሰረተ ክርስቶስ ከሆነች ያጠማመቅ ስነ ስርዓቱ በራሱ ልዩነት ሊኖር ስለሚችል በጥንቃቄ አወሯት እንዳልከው። ሙሉ ወንጌሉንም ይነካል የእናንተ ስራ፣ ቃለ ሕይወቱንም መሰረተ ክርስቶስ መካነ ኢየሱስ ሁሉንም ይነካል። አልፎም ወደ ሌላ እምነትም አንዳንዴ የሚነካቸው ሰዎች ይኖራል እና ከህብረት አንጻር እንደ ቤተ ክርስቲያን ከህብረት አንጻር እንደ ማህበረሰብ ከህብረት አንጻር ምን ትላለህ? እንግዲህ ህብረት ሁል ጊዜ መጽሐፍ ቅዱስ ላይ እውነት ነው የተጻፉ ማለት አሁን ለምሳሌ ለእስራኤሎች እኮ ትልቅ የተስፋ ቃል ነበራቸው አይደለ? በምድረ በዳም አጉረምርመው ምናምን ይሄ ታሪካቸው ተጽፏል። በቆሮንቶስ ቤተክርስቲያን ላይ ያለው መውጣትና መውረድ ተጽፏል ለትምህርታችን። እኛ ደግሞ አሁን ባንናገረው እንኳን አሁን በዚህ ዘመን ያለው ነገር አደባባይ ላይ ይወጣል። ስለዚህ ይሄ ነገር ትክክል አይደለም። ለምሳሌ ድሮ እኔ ሰው ጌታ እንቀበላለሁ ሲል ምንድን ነው ማለት የትም ቦታ ሂድ ነው የምለው ኢየሱስ የሚሰበክ። አሁን ግን እነግራለሁ ገንዘብ ተኮር የሆኑ አሉ፣ እንትን የሆኑ አሉ። ስለዚህ ይሄንን መርጠህ ሂድ አልናገርም። እንዲህ አይነት ሰዎች አሉ አልለው፣ ግን መርጠህ እንዲህ የሚባለ ቦታ ላይ ግን እንዳትሄድ እልና ነው ምነግረው። አሁን ህብረትን ለመጠበቅ ከሆነ ቤተ ክርስቲያን ራሱን የቻለ ነገር በነገራችን ላይ መከራ መምጣት የለበትም። ሲመጣ ግን እርግጠኛ ነኝ ቅድም እንዳለው ወደ እንትን ውስጥ ትገባለህ፣ ወደ አንድ ነን ትላለህ። የሆነ ቦታ ላይ አንዳንዴ እሳት ቃጠሎ ሲነሳ ላይ እኛ አንድ ነን አስተምሯታችን ቢለያይ ምናምን ይላሉ አይደል? ለምን ያንን እንጠብቃለን? አሁን መተባበር አንችልም ወይ? በተረፈ ይሄ እነዚህ አባት የተባሉ ወይ እናት ቤተ ክርስቲያን የሚባሉትም የራሳቸውን የቤት ስራ መስራት አለባቸው። ወጣትን እንዴት ነው መያዝ የሚችሉት? ተው ከማለት ይልቅ ጊዜውን ዋጅተዋል ወይ? ዘመኑን ዋጅተዋል ወይ? ምንድን ነው አሁን ወጣቱ በየትምህርት ቤቱ ሊያገኝ የሚችለው እንጂ እንደባለፈው ዝበል ምናምን በመቆጣት አይሆንም። ስለዚህ በማስተማር በመምከር። ሁለተኛ አንድነትን ለመጠበቅ ደግሞ ከምንም በላይ አንድነትን ለመጠበቅ ማዕከላችን ክርስቶስ ከሆነ የሚያጣላን ነገር የለም። በቃ ይሄ የምንበላው የምንጠጣው ነገር እኮ ምድር ቀሪ ነው አይደል? ሁሌ እንላለን። ስጋ ነፍስን ምንድን ነው የሚላት? ነፍስ ሆይ ቴንክ ዩ ቬሪ ማች አፈር ነህና ወደ አፈር ትመለሳለህ፣ እኔ ቦታ የዚህ ነው። ስለዚህ አሁን የሚያጣላን ይሄ እንትን የሚያደርገን ነገር የስጋ ጉዳይ ነው። የመንፈሳዊን ነገር ብናስብ ሁል ጊዜ አሸናፊዎች ነን። ድል ከኛ ጋር አለ። ደግሞ ድሉ እንትን አይደለም፣ በመከራ ልናልፍ እንችላለን። የእግዚአብሔር መንግስት ግን ስትሰበክ ግን ያኔ አሸናፊ ነን። በአባታችን ቤት አንተ ታማኝ በጎ ባሪያ ተብለን እንሸለማለን። ይሄንን የሚናገረው ሰው ግን የራሱ የሆነ ድካም የለበትም ማለት የራሱ የሆነ ጉድለት የለበትም አይደለም። በአንድነት ላይ ግን ሁል ጊዜ ቀጥ ያለ አቋም ነው ያለኝ። አንድነትን የእግዚአብሔር መንግስትን በመስበክ ጉዳይ የሆነ ሁሌም ወዲና ወዲህ የማልልበት ጉዳይ ነውና በዛ መልኩ ቤተክርስቲያን ህብረት እንድታደርግ ገፋፋለሁ። እንደ ሮቦት አርት ሚኒስትሪ እርስ በርሳችሁ ህብረት አላችሁ ወይ? ይሄን ማነሳው ከዛሬ 1 ዓመት ከምናምን በፊት ነቢይ ሱራፌል ወደ ጌታ ሲሄድ ሚዲያ ላይም ሲወራ የነበረው ማንም ሱራፌልን ሳይጠይቀው ጠያቂም በሌለበት ብቻውን ታሞ ብቻውን ሞተ የሚል ነገር ሚዲያ ላይ ሲሰራጭ ነበር። እርግጥ አንተም የጻፍከውን ጽሁፍ አይቻለሁ፣ ግን ይህንንም የማጥራቱን ነገር ብታወራን። ህብረት እንግዲህ ህብረት የሚባለው ሮቦት ላይ በጣም በርካታ ሰዎች ነው የሚመጡት። ዛሬ አንድ ሰው መጥቶ 6 ፊልም ሰርቶ ሊሄድ ይችላል። ሰንበዲ ትመጣና እንደዚሁ 2 ፊልም ሰርታ ልትሄድ ትችላለች። እነዚህ ሁሉ ከኛ ጋር ህብረት አላቸው ወይ አትጠያየቁም ወይ ብትል ልንጠያየቅ አንችልም። ግን ነባር ሰዎች አሉ፣ አሁን አይከን የምንላቸው በቅርብ አሁን እኔ እገሌ ጋር ብዬ የምደውልላቸው ሰዎች አሉ፣ ስለ ሮቦት ማወራቸው አሉ በቅርበት። አንዳንዱ ደግሞ የቅርብ ሆኖ መራቅ ሲጀምር ግን እሱ ጋር አልደውልም፣ ለምን ሲመቸው ነው የሚሰራው ብዬ። ህብረት ሊኖርህ የሚችለው በመጀመሪያ ደረጃ አገልግሎቱ የታደሰ አይደለም የእግዚአብሔር ነው ብሎ ወደ የእግዚአብሔርን ስራ ሲመጣ ነው። እኔ የኔ አይደለም፣ እኔ እዛ ላይ ድርሰትና ዝግጅት የጥበብ ጌታ እግዚአብሔር ይባረክ ብዬ ነው የምጽፈው አይደለ? ዓለም ላይ የሚያጣላው እሱ አይደለ? ዳይሬክቲንግ ገሌ እንትና ገሌ ምንም ይሄ እኛ ነገር አይደለም። ይሄ ካልሆነ ሁላችንም እኩል ነው የምንታየው። ጥሩ ፓርት ሆኖ የማርያምን ገጸ ባህሪ ይዘው የሚወደሱት እነሱ ናቸው። መጥፎ ሰው ሆኜ እንዳልከው ተሳዳቢ ምናምን ተብዬ ደግሞ የምጠራው እኔ ነኝ። እኔ ይሄንን ግን ሳደርግ ምንድነው እዛ ጋር እነሱ ጥሩ ሆኖ ሰርተው የእግዚአብሔርን ወንጌል እንዲሰበክ ነው።
ይሄ ነው እንትኑ። በተረፈ ህብረት ብትል አሁን ለምሳሌ ሱራፌልን ብናነስ ሱራፌል እስከ ተወሰነ ጊዜ መጣና ከዛ በኋላ ተለየ፣ የራሱ አገልግሎት ጀመረ፣ በዝማሬም ሞከረ፣ እኛ ሮቦት ጋር መጥቶ ዘምሯል። ከዛ በኋላ ግን የራሱን አገልግሎት ጀመረ። ከዛ በኋላ ተራርቀናል፣ ሰፈርም ለያየን። ድሮ መካኒሳ ስለነበርኩ ከዛ ወደ እንትን ልዩነት መጣ። እሱም የራሱን አገልግሎት ማገልገል ጀመረ። ሲሞት ግን እንደተባለው ተቸግሮ አልሞተም አይደል? ይሄ ማንም ያውቃል። ምክንያቱም የራሱ ቤት የኖረው ሪል ስቴት ውስጥ ነው የኖረው። የራሱ የገዛው ቤት፣ ጥሩ መኪና አለው፣ ብዙ ነገር ለሌሎች አውርሶ በቃ ጥሩ ነገር ሆኖ እንትኑን አሳምሮ ነው የሄደው። እኔ እስከማውቀው ድረስ ደግሞ ጥሩ ቤተሰቦችም ስለነበሩት። በተረፈ ግን መጠያየቅ የሚባለው ነገር ይሄ መጥቶ ይሄ እንደ ቤተ ዘመድ ጉባኤ ልንቀላቀል አልመጣንም። እኛ በእግዚአብሔር ስራ ላይ ነው። ለዚህ እኮ ነው አሁን ሰው ብፈልግ ኖሮ እኔ እስከዛሬ እዚህ ስራ ላይ አልሰራም ነበር። አንድ ለምሳሌ አይመጡም፣ ላይደውሉ ይችላሉ፣ ግን እኔ ፈልግ ያገኛቸዋለሁ። ከዛ እንደዚህ እንሰራለን። በዕለቱ ማገልገል የሚችሉ ሰዎች ያገለግላሉ። ከዛ በተረፈ አንዳንድ በማህበር የሚያገናኘን ነገር ሲኖር ደግሞ እንጠራራና እንትን። ግን በተረፈ ምንድነው አሁን እድሜውንም አስብ። 20 ዓመት ሆኖ ያገለገለው ሰው ዛሬ 22 ዓመት ሲጨምርበት ስንት ነው? 44 ሰው ዓመቱ ነው። የ44 ዓመቱን ሰው እንደ 20 ዓመት እንደነበረው ጊዜ አትጠራውም። ፋሚሊ ያለው ሚስቶች ሊከለክሉ ይችላሉ። ይሄን ብዙ ዝርዝር ውስጥ በገባ ብዙ ነገር አለ። ቤተ ክርስቲያኖቻቸውም የሚከለክሏቸው ሊኖሩ ይችላሉ። ግን ምንድነው የነሱን በጎ ፈቃድ አይተን እኔ አለሁ ከመጣችሁ ግን ኦፕን ነው ብለን በዚህ መልኩ እንሰራለን። የየራሳችን እንኖራለን። የየራሳችን ቤተ ክርስቲያን አለን። የብዙ ቤተ ክርስቲያን ስብስብ ነውና ህብረት ቢኖር በጣም ጥሩ ነው። ህብረት ግን ከሌለ በሁለት በሶስት ሰዎችም ሁለትም ሆናችሁ ሶስት በስሜ በምትሰበሰቡበት እኔ በዛ ሆናለሁ ነው ያለው። ለእግዚአብሔር ትልቅ ጉባኤ ማለው ሁለት ሰው ነው። በዛ መልኩ ይሰራል። በተረፈ ተሰብስበህ ምንም ነገር ካልሰራ እንትን የለውም። በተረፈ ህብረት አለን፣ ጥሩ ልብን ያለን፣ አንዳችን ከአንዳችን ጋር ያለን መተሳሰብ ጥሩ ነው ብዬ ነው የማስበው። ከይቅርታ ጋር ተያይዞስ እንዴት ነው? ላይክ በህይወት በጣም ቂም ይዘህባቸው ይቅርታ ለማድረግ ከብዶ ከዛ ደግሞ እግዚአብሔር እርሱ ይቅርታ ያደረክበት አጋጣሚዎች አሉ ወይ? ወይም ደግሞ ስለ ይቅርታ ያለ መረዳት ምንድን ነው? ኖርማሊ የመጀመሪያውን ብቻ ሳይሆን ስለ ይቅርታ ያለ መረዳት ምንድን ነው? እንደ ሀገርም ሊሆን ይችላል፣ እንደ ቤተ ክርስቲያንም ሊሆን ይችላል፣ እንደ ማህበረሰብም ስለ ይቅርታ ያለ መረዳት መስማት የሚፈልጉ ሰዎች አሉ ብዬ አስባለሁ። እኔ ድንጉጥ ነኝ በነገራችን ላይ። እኔ ለምሳሌ ከሰው ጋር ተቀያይሜ ከሆነ ነፍሴ ይጨነቃል። 40 ጊዜ ነው የምደውለው። እረፍት አጣለሁ። ልክ የሰረቀ ሰው ታውቃለህ አይደል? ልክ የዛ አይነት ስሜት ነው የሚሰማኝ። ህጉ ላይ ደግፈኝ ይችላል። መጽሐፉ የበደላችሁን ምን አድርጉ ይቅር በሉ ይቅር ተባባሉ ነው የሚለው። ያልበደሉኝን ሁሉ ጠይቃለሁ። እንደዚህ የሚልም የለም አይደለም አለ መጽሐፍ ላይ የለም። ሰው ሳይበድለኝ እኔ እጠይቃለሁ። በድዬ ከሆነ እባክህን ይቅር በለኝ ሳላቀው እለዋለሁ። ደግሞ ምንድን ያጠፋው ጥፋት ካለ ትለዋለሁ። ከዛ በተረፈ ግን በነዚህ ዘመናቶች ውስጥ ባለን እንትን ያው ቤተ ክርስቲያን እኮ ሁል ጊዜ በአንድ ተሰርተን እንድንሄድ ነው የሚፈለገው። እኛ ከሌሎች ልዩ የሚያደርገን አምላካችን የይቅርታን ነገር አስተምሮናል። እኛም ይቅር ተባብለን የእግዚአብሔርን መንግስት እንድንወርስ ነው በቃ አይደለ? ስለዚህ ይሄ ልበሰፊ ቻይ የሚባለው ነገር ይሄ ዓለም ላይ የሚነገረው መቻቻል አይደለም። ፈጽመ ይቅር ልትል ይገባሃል ነው። ስለዚህ ቤተ ክርስቲያን ቂመኛ እንድትሆንም አይፈቀድም። አገልጋይም ሰው በመጀመሪያ ቂመኛ ስትሆን የሆነ ነገር ስትል ራስን ነው የሚጎዳ። ያየሁት ነገር ነው። አንዳንዴ ብከነከናለሁ እንትና እንዲያርጉኝ እንትና ሁሌ ያጠፋ ሰው ሁሌ ደግሞ ተበደልኩ የሚል ሰው በተለይ ራስ ስጋ የሚባለው ነገር ሁል ጊዜ አጥፊው ሌላ ሰው ነው። እሱ ባይለኝ እንደዚህ ብለህ ነው የምታስበው። ስለዚህ መተው፣ ይቅር መባባል እና እኔ በዓለም ላይ እያለሁኝ እኔ አልለማመጥም የምል ሰው ነኝ። አልለማመጥም እንትን ምናምን እላለሁ። እንዲህ አይነት ባህሪ ነበረኝ። እዚህ ጋር ግን አንዳንዴ ያሳዘኑኝንም ሰዎች እንደገና ተለማምጬ እንዲህ እንትን እላለሁ እና ሁሌም እግዚአብሔር ያይልኛል ብዬ ስለማስብ ነው። እና በረከት አለ፣ ፈውስ አለ። ወደፊትም ደግሞ በዚህ ሰዓት የበደልኳቸውን ሰዎች እየሄድኩኝ ይቅርታ ጠይቃለሁ። ይሄ ምናልባት ለእኔ ትልቅ ኮንፈርሜሽን ነው ለእኔ። በእኔ መረዳት በጣም ይቅርታ በጣም ትልቅ ኃይል ነው ብዬ አስባለሁ። ምክንያቱም ብዙ ነገርህን ነው የሚፈውሰው። እንደው በጣም አጥንትን ሐኪሞች ሲያክሙት ከሚቸገሩበት ሕክምና አንዱ የአጥንት ሕክምና ነው።
ነርቭን ይነካል። መንቀሳቀስ መራመድ እንዲያቅት ያደርጋል። ፕላስ ደግሞ አጥንትህና ሰውነት ጠንካራ ካልሆነ ብዙ ነገሮችን ስስ ያደርገዋል። እኔ ስለማቅ ነው የአጥንት ህመም ምን ያክል ከባድ እንደሆነና የኮር ይሄ የጀርባ የሆድ ጥንካሬ ማጣት ምን ያክል እንደሚያም ስለማቅ ነውና ሶ ይቅርታ እንደ ጀርባ አጥንት ነው ብዬ አስባለሁ። በጣም እኔን በጣም ብዙ ጊዜ አሞኝ ያውቃል። ይቅርታ ካለማድረግ የተነሳ በጣም ቂም ይዤ በቃ ሁሌ እቋጠራለሁ። የሆነ ሰው ሲነሳ ፊቴ ሁሉ ሊቀላ ይችላል። ይሄ ጥቁር ፊት ወደ ቀይ ሊቀይር ይችላል እና ግን ጌታ ይቅርታ ማድረግን ያስተማረኝ ጊዜ እንዴት ፈውስ እንዳገኘው አውቃለሁ። እና በጣም ብዙ ሰዎች ደግሞ ይቅርታ ባለማድረግ ውስጥ፣ ቂም በመያዝ ውስጥ፣ በጭንቀት ውስጥ፣ በሀዘን ውስጥ ያሉ ሰዎች፣ በዚህ ስርዓት ውስጥ ያሉ ብዙ ሰዎች እንዳሉ ስለማስብ ነው ይህን ጥያቄ የጠየቅኩት። አንዳንድ ጊዜ መድረክ ከመውጣታቸው በፊትም ይጣሉ ሰዎች እንዲህ ከውስጥ ሞልቶ የተረፈው አይደል አሽሙረኛ ነው የሚሆነው። እዛ ላይ በቃ በጠቅላላ የሚሄደው ምንድነው ተበደልኩ የሚል ስሜት ስለሆነ ስብከቶቹ ሁሉ እነገሌ እንዲያደረጉኝ ነው በተዘዋዋሪ የሚነገር ነው። ኦኬ አንድ ጉባኤ ላይ ተገኝቼ ባልተገኘሁበት ያልኩበት ጉባኤ አለ። መድረኩን ማይኩን ከያዘበት ሰዓት ጀምሮ ያስከፉትን ሰዎች ጉባኤ ውስጥ ያሉትን ወይም መሪዎችን ሲዘልፋቸው ትመለከታለህ። ስብከቱ ሞር ክርስቶስ ሴንተሪክ ከመሆን ይልቅ ኋላ የተጎዳቸውን ጉዳቶች መድረክ ላይ በማንሳትና እነዚያን ሰዎች በማሸማቀቅ ላይ ሲደረግ አይቼ አውቃለሁ። ለእንደዚህ አይነቱ መልእክት ብታስተላልፍ ምትለውን በሰማ ደስ ይለኛል። እንትንም ነው አንዳንዴ እኔ አንድ ጊዜ የሆነ ነገር ደረሰብኝና እንደ ይሄን ነገር ለምን ወደ ፊልም አልሰራውም አልኩ። አየህ ልበቀል ነው። ኦኬ ልበቀል ከዛ በቃ ልሰራው። ምክንያቱም ሰዎች እንዲያደርጉኝ ብዬ ነው። ምክንያቱም በህይወት ጉዳይ ነው፣ የህልውና ጉዳይ ነው። በዛ ላይ በጣም እንትን ብለውኛል እና ይህን ነገር ወደ ፊልም እቀይራለሁ ብዬ ተነሳሁ። የሚገርመው እግዚአብሔር ግን ከዛ ለቀረጻ ስዘጋጅ በቃ ከፊቴ እየቆመ ለካ እኔ ምክንያቱ የገባኝ በኋላ ነው። ይሄንን ልሰራ አልተጠራሁም። አየህ የኔ ጉዳይ ለእግዚአብሔር ነበር የሚጣለው። በኋላ ያንን ስራ ኮምፕሊትሊ ኦፍ አደረኩት እና ጎጂ ይጎዳሃል። ይቅርታ ለማድረግ በጣም ከባድ ነው። አሁን አንዳንድ ሰዎች አሉ የራሱ ጉዳይ ምናምን ይላሉ፣ ይቅርታ የማይጠይቁ አሉ። ምንድነው ናርሲሲስት ፐርሰናሊቲ ዲስኦርደር ነው የሚባለው፣ እንደዛ ነው አይደል የሚሉት ሰዎች። በጣም ከባድ የሆነ እንትን ነው እና አይሰሙህም፣ እንትን አይሉህም፣ ግን ተሸነፍ ነው የሚልህ አንዳንዴ አይደል። መጽሐፍ ቅዱስ ላይ ኃይል አለህ እኮ ጉልበት አለህ፣ ግን ቀኝህን ቢመታ ግራህን አንድ ምዕራፍ እንድትሄድ ቢያስገድድህ ሁለተኛውን ደግሞ ከሱ ጋር ሂድ፣ እንደዚህ ነው የሚለው እና በተቻለ መጠን የይቅር ባይነት ቸር እንድንሆን እግዚአብሔር ይረዳ። ቸርነት እኮ አንዱ ይቅር ማድረግ ራሱ ቸርነት ነው። ስለዚህ በቂም በቀል የሚሰራ ወንጌል የለም። ምክንያቱም ልክ አንተ በዛ አይነት ስትሰብክ ኢየሱስ እንዴት ሆኖ ነው ያለው ነው። ምክንያቱም የሚሰሩትን አያውቁምና ይቅር በላቸው ያለ አምላክ እሱ ነው የበደሉ የወጉትን ምን ያሉትን ይቅር በላቸው ካለ አንተ ማን ነው? እንድንኖርበት ነው። አሁን እኔ ለራሴ ነው የምሰብከው። አሁን ከዚህ በኋላ ሲሄድ አሁን እንደው ያዘንኩባቸው ሰዎች እሱ እንዲያርጎኛል ብዬ የምለውን ሰው በቃ ይቅር ለማለት በጣም እንትን ነኝ እና ቤተ ክርስቲያን ፈውስ ይኖራታል። ሁለተኛ በህብረት ነው እኛ የምንኖረው። የወንጌል ማህበርተኛ ሆነን አንድ ላይ አይደለም የበጎ ዕድምተኞች የምንሆነው ከኖርኒያ ነው እና ፍጹም ከእግዚአብሔር የሆነ ይቅርታ እንድናደርግ እግዚአብሔር ይርዳን፣ ጌታም ይረዳናል ብዬ አስባለሁ። በይቅርታ ዙሪያ የተሰራ ፊልም አላችሁ? አሉ የይቅርታ ጫፍ የሚል አለ። ብዙ አለ። ኧረ ብዙ ፊልሞቻችን እንደውም የእኛ ፊልሞች መጨረሻ የበደለው ይቅርታ ሲጠይቅ ነው ሄደ። ይኸው ብዙ ፊልሞቻችን ሌላው ቢቀር ከቤተ ክርስቲያን ጋር ጸብ ያላቸው ሰዎች መጨረሻ ላይ ንስሐ ሲገቡ ሲመለሱ ምናምን ነው። እንደዚህ ነው የምናደርገው በአብዛኛው እና በሐሰትም ትንቢት ተናግረው ያሉ ንስሐ ሲገቡ፣ ሰው የበደሉ የገደሉ እንደዛ መጨረሻ ላይ ንስሐ ሲገቡ እንደገና ኢየሱስ ሲደርስላቸው ነው የምናየው። መጨረሻ ላይ ሰው እንኳን የሆነ ነገር አድርጎ ኢየሱስ ጋር የሚባለው ነገር የቀድሞ በደል አይታሰብም፣ አንተ አዲስ ሰው ነህ የሚል የይቅርታን ፍቅር ነው የምናሳይ። ፊልሞቻችን ይሄ ናቸው። በበቀል አንጨርስም። እንደ ሴኩላሩ ዓለም በበቀል የምንጨርሰው ፊልም የለም። እሰይ አሁን አይታል የዓለማዊ ፊልሞች እንትን ገደለው እኮ ያን እንትናን ድክ አስገባው ይላል። እኛ ግን እንዲህ አይደለም። የበደለ ሰው መጨረስ ሲጸጸት ነው እንደገና ይቅር ሲል ነው የምንጨርሰው እና በዚህ መልኩ ነው ደግሞ የክርስቲያናዊ አኗኗራችን ይሄ ሊሆን ይገባል። የፊልሞቻችሁን ስትሰሩ እምነት የተፈተነበት ጊዜ አለ?
እምነት ሲፈተን አልገባኝም። ግን ከቻሌንጁ አንጻር ሊሆን ይችላል ወይ ደግሞ አንዳንድ ጊዜ በቀረጻ መካከልም ሊሆን ይችላል። ግን የፊልሙ ክብደት የኮንተንቱ ክብደት ሊሆን ይችላል። ለመስራት ምቹ ሁኔታ ካለማግኘት ሊሆን ይችላል። እንደምታስበው ካለመሄዱ ሊሆን ይችላል። ከዚህ ጋር ተያይዞ ያልኖርከውን አሁን ለምሳሌ አንዳንድ ካራክተሮች አሉ ያልሆንከውን ቸር፣ ለጋስ፣ የፍቅር እንዳነሳን የይቅርታ ሰው ምናምን ትሆናለህ። ፊልም ላይ እንደዛ ነህ። በባህሪ ግን ነው እንላለን አይደለንም። ይሄ እኔ እላለሁ እኔ ያልኖርኩትን አልሰብክም እላለሁ። ግን በቃ ለሰው ከሆነ ይድረስ ብለን ያልናቸውም ነገሮች አሉና ይፈትንሃል። አንዳንድ ትዕግስትህን አፍንጫ ድረስ የሚፈታተኑ ነገሮች ይኖራሉ። አንዳንዴ እኮ እየቀረስክ እያለ የሆነ ሰው መጥቶ እንትን ሲል አንተ ምን አገባ ምናምን ልትል ትችላለህ። ከዛ ግን እንዲህ አልነበረም መመለስ የለብን ትላለህ። እና አንዳንድ ካራክተሮች ኢትዮጵያ ውስጥ እንደዚህ አይነት ሰው አለ ትላለህ። ያንን ስትሰራ የፍቅር ሰው ሆነ ምናምን ታደርገዋል። እና ሁሌም በፊልም ላይ የምትታየው ገጸ ባህሪ ይሄን ትኖረዋለሁ ቢባል ይሄ እግዚአብሔር ካረዳ በጣም ከባድ ነው። ግን በሌላ አይነት ነገር እንደው አንዳንዴ የተማረርኩባቸው ቀኖች አሉ። በቃ አንዳንዴ ለዛውም እኔ በውጭ ሰው እንትን አልደረሰብኝም። በተለይ ከኔ ጋር ድሮ የዓለማዊ ስራ ሲሰሩ የነበሩ ሰዎች እኔን በጣም በጥሩ ሁኔታ ነው ለሱማ ክርስትና ይላሉ። እዚህ ቤት ሆነ ደግሞ ብዙ እንትን የሚሉ እንደ ጭንቁር የሚባሉ ሰዎች ነበሩ። አይ አጋጥመውኛልም። ግን ደስ የሚለው ነገር ውሎዬ በጣም ውስን ቦታ ነው ማለት ይሄ እንጂ የሆነ ቦታ ላይ አታገኘኝም። ከቤት ወጣው የቀረጻ ይኖረኛል፣ ኤዲት አደርጋለሁ፣ በቀን 1 ሻይ ነው የምጠጣው። ከዛ በተረፈ ብዙም ከሰዎች ጋር እንትን አላደርግም እንጂ አሉ በሶሻል ሚዲያ ላይ የሚወረወሩብህ ነገር ፊልም ሰርተ ይሄን ብሎ ደግሞ እንትን ይልሃል። እሱ ሁሉ ህመም ነው፣ ቁስል ነው። ከዛ ገብተ ፕሮፋይል ላይ ያንን ኮሜንት ያደረገውን ሰውዬ ስታየው ክርስቲያን ነው። ከዛ ለጥፏል ደግሞ የሚገርም ነገር እንዴት ይሄ ሰውዬ እንዲህ ሊናገር ቻለ ትላለህ። እና አንዳንዱ ሰው ከስድብ ያልተናነሰ ዓለማዊ ሰዎች የሚናገሩትን ነገር እሱን እንኳን እያየ እንዴት እንትን አይልም የምትላቸው ሰዎች አሉ። እና እንዲህ አይነት ነገር ያቆስላል። ከሰራ በኋላ ጭንቀት ነው። ሁሌ ትፈተናለህ፣ ትመዘናለህ። አንዳንድ ሄዶ ይሄን እንደዚህ አይነት ነገር አለ እንዴ እናንተም ብሎ ደግሞ እንትን ከምድረ ገጽ ያጥፋችሁ። በነገራችን ላይ የረገመን ሰው አለ። አማኝ ሆኖ የረገመን ሰው አለ። በቅርቡ ይሞታሉ ያለ ሰው አለ። ያኔ መቼ መሰል ያኔ በእግራችን ሳንቆም ሮቦት በተቋቋመ በ19ኛ ዓመታችን ምናምን አካባቢ አደባባይ ላይ ነው፣ ቸርች ውስጥ ነው። እነዚህ ያሉ የትውልድ ክፍተት የሚባለውን ፊልም ስንሰራ አሉ እዚህ ቻይና ጫማና ካልሲ እየበሉ ታያላችሁ፣ በሞት ያነሳችኋል ምናምን ያሉ ያን ያለው ሰውዬ የለም በጌታ ወደ ጌታ ሄዷል ልበል እንግዲህ። እንደዚህም ያሉ አሉ። ግን እኔ ተጸጽቶም ሊሆን ይችላል። ሌሎችም የተናገሩን አሉ። ከቅዱሳን ነው ማለት ያሰደቡን አሉ። ግን እችለዋለሁ እኔ ምክንያቱም ጉዳዬ እዛ ጋር ከሰው ጋር አይደለም፣ የእግዚአብሔርን ስራ ስለምንሰራ ነው እንጂ ብዙን አንዳንዴ እንዴት ክርስቲያኑ ነው እንዴት ይናገረኛል የምትላቸው ሰዎች አሉ። ግን ፍጹም እንሰራለንም ማለት አይደለም፣ ልናጠፋ እንችላለን። አንዳንዴ እኮ የሰራው ነገር በእግዚአብሔር ቃል ላይ ሲመዘን ይሄ ልክ አይደለም የምንላቸው ብዙ አለ። ጥቅሶች አንሻፈን የተጠቀምናቸው አሉ። ከብስለት ማነስ በጣም በርካታ አንዳንድ ተጻራሪ የሆኑ ነገሩ ይሄ የተጻፈው ለክርስቶስ የተጻፈውን ለግለሰብ ያደረግንበት አለ። በኋላ ላይ ነው እየገባ ስትመጣምት እንጂ አንዳንድ እንትኖች እንደዚህ ያልተጻፈውን ነገር ብለናል። አሁን እንደሚባለው የሚያውቋቸው ይቆረጡ ምናምን ይላሉ አይደለ? እሱን እንደተጠቀምንበት ማለት ነው። ብዙ ሰው እሱን ነገር አሁን የሚያውቋቸው ይቆረጡ ተብሎ እንደተጻፈ ምናምን ይላል። ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ የለም አይደል? እንዲህ አይነት ነገሮች አሉ። ይሳት ናቸው። ግን ከብስለት ማነስ ነው። ሰው ይረዳናል። መልእክታችንን ብቻ ሰው እንዲያይልን እንላለን፣ ሞቲቫችንንም እና በተረፈ ያው ትዕግስትህን የሚፈትኑ ነገሮች ይመጣሉ። ግን እያለፍን እግዚአብሔር እዚህ ያደርሶናል። ፊልማችሁ ለጌታ ነው ወይስ ለሰው ነው? እኛ የምንሰራው ስራ ሁለቱንም ነው። አንደኛ እግዚአብሔር እንዲከበር ነው። እግዚአብሔር ኢየሱስን የሚያከብር ነገር ጌታ ይደሰትበታል አይደል? እግዚአብሔር ይፈልጋል ሰዎች እንዲያከብሩት እንዲያወድሱት ይፈልጋል። ለሰዎች ጥቅም ደግሞ ምንድነው? ሰዎች የክርስቶስ ኢየሱስን የመስቀሉን ስራ ሲመለከቱ ሲድኑ ለነሱ ነው።
ኢየሱስ እንዲህ ያደርጋል፣ ኢየሱስ ይባርካል። አልሆነ መንገድ የሚሄዱ ሰዎች ደግሞ ካሉ እንዲመለሱ መጽሐፍ ቅዱስ እንዲህ ይላል፣ ለነሱም ነው። ስለዚህ ለክርስቶስም ለእግዚአብሔርም ነው ስንሰራ እና ኢየሱስን የሚያወደስ የእግዚአብሔርን ግሎሪ የሚያገን ነገር ኢየሱስ ክርስቶስን የሚያከብር ነገር ሁሉ እግዚአብሔር ይደሰትበታል። እሱም ስለሚፈልግ በባህሪው አይደል? እንደዛ ነው። ከተወሰኑ ጊዜ በፊት በተወሰነ ወቅት በቤተ ክርስቲያን መድረኮች ላይ ትተውኑ ነበር፣ ፕሮግራሞችን ታቀርቡ ነበር። ለምን ተቋረጠ? እሱ የሰው ችግር ነው። ያጠና ሰው ይኸውልህ፣ አሁን እኔ 60 ዓመት ሊሞላኝ አይደለ? የሚቀጥለው መጋቢት ሲመጣ ልክ 60 ዓመት ይሞላኛል። አሁን ይኸውልህ በ20 እና በ30 ዓመት የሰራኸው ነገር ምንም ላይሰማ ይችላል። አሁን ግን በስለህ ነው ሰው ሊያገኝህ የሚፈልገው አይደለ እንዴ? ይህን ያህል ዘመን ከዚህ የህፃን ስራ ብታቀርብ ይከብዳል አይደለ? እኛ ጋር አሁን የመድረክ ስራ ለመስራት ትልቁ ችግር የሰው ችግር ነው። እመጣለሁ ያለው ሰው ሲቀር ሌላ ሰው አስገብተህ እንደገና ይድረስ። ይሄ እንደ ፋስት ፉድ ትሰራና መድረክ ስትወጣ መድረክ ላይ ያለው ሪያክት የሚያደርግበት የሰው መንፈስ ስትመለከት ትደነግጣለህ። ያጠኑት ሰዎች ሲኖሩ ጥሩ ነው። ቅርብ ጊዜ ይቅርታ ሁሉ ጠይቀናል። ቅርብ ጊዜ ሰው ቀርቶ ማለት ነው። በጣም የምንወዳቸው ሰዎች በቀጠሮ የሚታሙ አሉ በጣም እና እንደው ስሟን መጥቀስ ሁሉ እፈልጋለሁ ስለምወዳት ነው። ቀጠሮ ማታከብር አንዲት እህት አለች። ከዛ እሷ ግን ደግሞ ለጌታ ያላት ነገር ልነግር አልችልም። እና ስትቀርብን ጉባኤው ቆመዋል። ከዛ ምን እንስራ ትደነግጣለህ። የምታቀርበው ነገር እዛ ቦታ ላይ ካልመጠነ ትተዋለህ። ስለዚህ የምናደርግን ከዚህ ከመድረክ ስራ ከተወሰነ ጊዜ በኋላ እየተውኩኝ መጣሁ። መስራቱ ደስ ይለን። የበዓል ጊዜ ነው ለነገሩ እነሱ የሚጠሩን እኮ እንቅልፍ የሚበዛበት ሰዓት ብለው አይደለም የሚጠሩን እንጂ አርቱ ራሱ ይሄ ወንጌል ይሰብካል ብለው አይደለም፣ እናውቃለን። እና የምትከብደዋ ሰዓት 9 ሰዓት ላይ ነች። እሷ እንቅልፍ ሰው ስለሚያስጠላ ማነሳሻ ይሉናል፣ እንደዛ ይሉናል። ግን መድረክ ላይ የቀረንበት ዋናው ምክንያት ይሄ ነው። እና በፊት ይሰሩ የነበሩ ልጆች አንዱ ሲቀር አንዱ ደግሞ የሚገርም ቢያንስ አንድ መድረክ ላይ አንድ ሰው ሲጎድል ታያለ። 5 ሰው የግሩፕ ስራ አይደለም የምትሰራው፣ አንዱ ቢጎድል የእሱን ቦታ ለመሸፈን እንደገና በየቀኑ ማጥናት ጭንቀት። ከዛ ሰውስ ምን ይልሃል? ቤተክርስቲያን መሪዎች ከዛ እሺ ጌታ ይባርካችሁ ብሎ ሲሄድ ፊት ላይ ታያለ። ይሄም ከባድ ነው። እና በዛ ምክንያት አሁን ከእድሜ አኳያ የማይመጥነኝን ነገር አላቀርብም ብዬ እንትን ብያለሁ። የሰው አለመሟላት እሱ ነው ነገሩን ደግሞ አንተ በምትፈልገው መንገድ ማቅረብ አለመቻል። አዳዲስ ስራዎችን ለመስራት እኮ ቢያንስ እንደዚህ በቅርቡ የምታገኘው ሰው ይፈልጋል። ከወጣቶች ጋር እንድሰራ ለወጣት የሚሆን ስራ ነው ማዘጋጀት ያለብህ። በእኛ እድሜ ደግሞ ያሉ ሰዎች ከሆኑ እነዚሁ አብረው ነባር ሰዎች ናቸው ሊሰሩ የሚችሉት እና ያ ነው። በተረፈ በአመት አንዴ ምናምን ማዘጋጀት ይቻላል። ይሄ ግን አሁን መደዳውን ያኔ በየሳምንቱ በያም ይጠሩን ነበር። ያሰለቻል እና ይጨንቀኛል። እኔ ጨጓራዬ ሁሉ ይነሳል ምናምን ብዙ ነገር አለ እና ያ ነው። እግዚአብሔር ይመስገን። በጌታ ከመሆን በፊትም በጌታ ከሆንክ በኋላ መዝሙር በጣም እንደምትወድ ሰምቻለሁ። እጅግ በጣም በልዩነት የምትወደው መዝሙር አለ? አዎ። እስቲ እንግዲህ በልዩነትም የምወደው መዝሙር አሁን እኛ ለቀብር ነው የምንጠቀምበት። እንግሊዘኛ ነው ወደ አማርኛ ተመልሶ ነው። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው ከዚህ ምንም የለኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም የሚለው እሱ አለ። እሱን ድሮ ይሄ ብስራተ ወንጌል ሬዲዮ ጣቢያ የሚባል ነበር። አልደረሳችሁበትም? ድሮ እኮ ሬዲዮ ጣቢያ ነበር ብስራተ ወንጌል። በኋላ የኢትዮጵያ ሬዲዮ ዓለም አቀፍ ሬዲዮ ተባለ። ድሮ ብስራተ ወንጌል ሬዲዮ ጣቢያ ላይ በጣም መዝሙር ይዘመር ነበር እና ወንጌል እኮ እንዴት ጥሩ ያውን በጃንሆይ ጊዜ በንጉሱ ጊዜ እሳቸው እንግዲህ ንጉሠ ነገሥት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ናቸው። ግን በሳቸው ጊዜ ያ ጣቢያ ነበር። እንግዲህ ሚስዮናውያንም ስለነበሩ ማለት ነው። በዛን ጊዜ ችግርህን ንገር ለጌታ ወንድሜ ሆይ አታመንታ፣ ነፍስ እንድታገኝ እርካታ ከስራት ዛሬ ተፈታ። ሸክም በዝቶባችሁ መሄድ ያቃታችሁ ሂዱ ወደ ኢየሱስ ረፍቱን ይስጣችሁ ይባል ነበር ድሮ። ይህንን እንግዲህ በድሮ ነው የሰማሁት። ሌላው
አስመሳይ ክርስቲያን መውደቂያ ተቃርቧል፣ ይልቅስ ተናዘዝ ሕይወት ይሻልሃል። ስንዴ መስለ ብትኖር ለጊዜው ነው፣ እንክርዳድነትህ መለያው ቅርብ ነው የሚል አለ። እኛም ደግሞ ዘምረናል። ሮቦት አሜን። እንዴት ደስ ይላል ድምጽ ደግሞ። አንድ ክሊፕ ያስፈልጋል፣ አልበም ያስፈልጋል። ያው እንግዲህ ብዙ ዘማሪዎች ስላሉ ብዙ ጊዜ ያው እንግዲህ እዘምራለሁ ለራሴም ለሆነ ነገር ለፊልምም ቢሆን ባክግራውንድ አንዳንዴ እንደዚህ እሰራለሁ። ዜማና ግጥም በጣም ነው የምሰራው። ዜማ በተለይ መስራት በሁሉም ቅኝት። አሁን እኛ ሀገር ብዙ ጊዜ ትዝታን ነው ብዙ ጊዜ የሚጠቀሙት። እኔ አሁን ትዝታ ማይነሩን፣ ባቲ ማይነሩን፣ አንቺ ሆዬ ለኔ እና እንትና ማነው አንቺ ሆዬ ለኔ ትዝታ፣ ባቲ፣ አንቺ ሆዬ ለኔ እና አምባሰል ምን ነው የሚለው እንደዚህ አይነት እንትኖች አሁን በዚህ መዝሙር አያወጡም ብዙ ጊዜ እና በይሄ ትዝታ ሁለቱ ማይነር አላቸው። ባቲና ትዝታ ማይነር አላቸው በእነሱ በአራቱም 6 እንበለውና በ6ቱም ፔንታቶኒክ ናቸው። በእነዚህ እኔ ዜማ መጻፍ እችላለሁ፣ ይመጣልኛል። አንድ መዝሙር ሰምቼ ሌላ 3ኛ ዜማ እፈጥራለሁ። እግዚአብሔር ውስጤ ያስቀምጧል። ይሄን ግን እንትን አይደለም ብዬ ነው የማስበው። ግጥም ለምሳሌ አሁን ግጥም በጣም እወዳለሁ፣ መጻፍ እችላለሁ፣ ግን ግጥም አፍቃሪ አይደለሁ እና ይሄን ፍሬያማ የሆንኩበት ነገር ብዬ የማስበው ወደዚህ ወደ እንትኑ ነው። መጻፍ እችላለሁ፣ መጻፍ በጣም ይመቸኛል፣ እጽፋለሁ። ፌስቡኬ ላይ ብዙ እጽፋለሁ። እነዚህ በተለይ እያዋዛው መጽሐፍ ማለት ነው። ድሮ እኔ በስነ ጽሁፍ ዓለምም በዓሉ ግርማ እንትና መስፍን አልተማሪ የሚባል የቡና ቤት ስዕሎችን የጻፈው አለ አንድ ጋዜጠኛ። እሱ የድሮን ጸሐፊዎች እንግዲህ እነ ፍቅር እስከ መቃብር ምንም እንደዛ አነብ ነበረ። እነ ብርሃኑ ዘሪሁን የጻፏቸው፣ ከውጭ ደግሞ እነ ሲድኒ ሼልደን፣ ኤርቪንግ ዋላስ፣ እነዛ ሮበርት ሉድለም የሚባሉ ጸሐፊዎች የጻፏቸውን የማንበብ እንትን አለኝ። ትልቁ ነገር ግን ጋዜጣ፣ ሬዲዮ ምናምን እነዚህ በጣም እከታተል ነበር። ሰሞኑን ፌስቡክን ቼክ ሳረግ አሞክ እንደነበረ ሰማው። ከዛ ከቅርብ ወዳጆች ደግሞ ስጠይቃቸው በአንድ በኩል ደሙን እየተቀዳ በአንድ በኩል ደግሞ ስለ ስራው ያወራ ነበር፣ ስራውንም ይሰራ ነበር የሚል ነገር ሰማው። ትንሽ ብታጫውተን። እንትን ነው ይሄ ጨጓራ ህመም ልክ ጌታን ያገኘሁበት ሰሞን ነው። ምክንያቱም ያኔ ጫት ስለሆነ የደበቀው በኋላ ጫትን ልክ ሳቆም ለካ ሊገለኝ የነበረው ነገር ነበር እና እንደ ጨጓራ አልሰር ነገር ሆኖ እሱ በተወሰነ ጊዜ አሲድ ይረጫል። እንትኔ ጨጓራዬን ያመኛል እና ያው እያስታመምኩት ነው ያለው። ዘመን ቢያስቆጥርም ግን በጣም እየተቆጣጠርኩት ነው። ከዛ ውጪ ግን ፕሮስቴት የሚባል አለ። ፕሮስቴት ኢንላርጅመንት የሚባል ወንዶች ይሄ እድሜያቸው ሲገፋ ከ40 ዓመት በላይ 50 ዓመት አካባቢ ላይ የሽንት የሚከለክል ሽንት ሸናው ብለህ ስጨርስ ጠብጠብ የሚል አለ። በኋላ ላይ ሽንቴን ዘጋኝ። ሽንት ደግሞ አለመውጣት ማለት አንተ ሸናው ስትል አሲዱ ወደ ውስጥ ነው የሚረጨው፣ መቃጠል አለ፣ ከባድ ነው። እና በኋላ አንድ ቀን ስሸና ደም ነው የምሸናው እና በጣም እንትን ነው። በኋላ ላይ ተሰቃይቼም ብዬ ሆስፒታል ሄድኩኝ፣ ካቲተር ገባልኝ። አሁን እንግዲህ ያ ነገር በቀዶ ጥገና ነው የሚወጣው። ያንን ለማድረግ ራሱ ገና ጊዜ የሚፈልግ ነው። ስለዚህ ካቲተር አድርጌ ደም እየፈሰሰ ነው እንደዚህ። እኔ ግን ያው ሁሌም የጀመርኩት ስራ አሁን ከዚህ ሲሄድ አንድ ያልጨረስኩት ፊልም አለ። እሱን ኤዲት የማደርገው እሱን ሳደርግ አጠገቤ የነበሩት እነ ሚሊዮን የሚባል ልጅ ሚሊዮን ጌታ ያውቃል፣ ጌታ ይባርከው፣ እነ ዳዊት ወልደ ዮሐንስ፣ እንደገና በውጭ ሀገር ያሉት ደግሞ ሃይማኖት ደበበ እና እንደዚህ ባለቤቷ ጆሲ በጣም እግዚአብሔር ረድቶ፣ እንደገና ፋሲካ አምር መርሳት የማይገባኝ እነዚህ በጣም ያው እንግዲህ እኔ አልናገርም ለሰው እንዲሆነብኝ ብዬ መናገር ስለማልፈልግ ነውና እግዚአብሔር ረድቶኝ ያው ትሪት እያደረኩት ነው። እና አንዳንዴ እንደዚህ ታልፋለህ፣ ህመሞች ይኖራሉ ብዙ ማልናገራቸው። እኔ ከባድ የጨጓራ ማለት እንዲህ አሲድ እንትን ብሎኝ በቃ ፌንት ያሰርቶኝ የምነሳበት ጊዜ አለ፣ ቀረጻ ላይ እየሆንኩ ማለት ነው። እና ሁሌም ብርታቴ ጌታ ነው ላለሁኝ እና እንዲህ አይነት ነገር ያጋጥማለሁ እና ያው
በሕክምና ትሪት የማይደረግ ነገር ነው? አዎ ይደረጋል። ምንድን ነው አሁን ቮሊዩሙ ነው የሚወስነው። አሁን ለምሳሌ ይሄ ፕሮስቴት እኔ ጋር የነበረው 4.6 ሆኖ ግን ደም ነበር የሚረጨው። ያንዳንዱ ግን ረጅም ብዙም ቮሊዩሙ ብዙ ሆኖ ምንም ነገር እንትን ላይ ያደርግ ይችላል። እና አልፎንሳሲን ምናምን የሚባል አንድ መድኃኒት አለ። እሱ ታብሌት እኔ ደግሞ የታብሌቱ ጥገኛ መሆን አልፈለግኩም። ምክንያቱም ሁሌ ታብሌት በምትወስድበት ሰዓት የሆነ ነገር ሳይድ ኢፌክት እንዳለው ስለማቅ ነው። መድኃኒቶች ሁል ጊዜ ምን አላቸው? የሆነ ነገር አላቸው። ሐኪሞች አይናገሩም። ይሄ ሁሉም መድኃኒቶች አይፈጉሱም፣ ሊያባብሱም ይችላሉ። ይህንን ነገር ስለማቅ ነው። እና በዛ ምክንያት ያው እንትን እያደረግኩት አንዳንዴ ያመኛል። ሽንቴን ለመቋጠር እንትን እላለሁኝ። ስቋጥር ትንሽ እንትን ያደርገኛል። በተረፈ ግን ያው እግዚአብሔር ስላለ ጌታ በረዳኝ መጠን አለ። ባለቤቴን ደግሞ በዚህ አጋጣሚ አመስግኛት አላውቅም። በጣም ጥሩ ሰው ነች፣ የምትጨነቅልኝ ነች። ወደፊት ስለሷ መጽሐፍ ብጽፍ ነው የምመርጠው። አሁን ዝም እላለሁ እና ያው እግዚአብሔር እየረዳን ነው፣ እየሰራን ያለ ነው። እግዚአብሔር አምላክ ነገሮችን ሁሉ መልካም ያርግልን። ከዚህ በኋላ ባሉ ጊዜያቶች የሮቦት አርት ሚኒስትሪ ምንድን ነው የሚያቅደው? ከአገልግሎት አንጻር ወንጌልን በስፋት ከማድረስ አንጻር ምንድን ነው የሚያስበው? እንግዲህ እኔ አሁን ማድረግ የምፈልገው ቀጣይ ዘመኔ በተለይ በአርት ዙሪያ የሚሰሩ ሰዎችን ማስተባበር፣ መጠነኛ የሆነ እንትን መስጠት፣ ማበረታታት፣ ለዚህ የሚሆነው የአሰራር ነገሮችን መንገድ ማሳየት አንድ ይሄ ነው። ሁለተኛ ነገር ደግሞ እስካሁንም በልባችን ያለ ከዛሬ 20 ዓመት በፊት ጀምረ ነው መሀል ላይ የተቋረጠብን አንድ ፊልም አለ፣ ራፕቸር። ይሄ ስለ ንጥቀት እንሰራለን ብለን ብዙ ወጪ አውጥተን ሰርተን በኋላ ላይ የገቡት ሰዎች ሁሉ በትወናም በምንም አንዳንድ የሚያስቁ ነገሮች አሉ እኮ። ኢየሱስን አድርገን ልናሰራ ያሰብነው ሰው ተወነ፣ ተቀረጸ። በኋላ ዳመና ውስጥ ነው ያለው፣ ሰዓት አስሯል። ካለ መቆረጥ አይችል ምን ማለት አይችል። እንዲህ አይነት ነገር አለ። ብዙ ስህተቶች አሉበት እና ብዙ ሲኦልን ሰራን ምን አለን እስከ ሻሸመኔ ሆሳዕና ብዙ ቀረጻ ቀረጽን። ከዛ ያቺ ጊዜ ስታልቅ ምንድነው ቴክኖሎጂ ተቀየረ። ኤምዲ የሚባሉ ካሜራዎች ነበሩ፣ በሚኒ ዲቪ የሚባሉ የሚወስዱ ማለት ትንሾች ካሴቶች፣ እነሱ ተቀየሩ ወደ ዲጂታል ሲመጣ ከዛ በኋላ እንትኑም ስዕሉም ብዙ አልጣመንም፣ ግን ረጅም ሰዓት ዋጋ የከፈልንበት ነው። ጥላሸት ተለቅለቃን የተቀለቀለቅ ነው። አለቅ ብሎ ረጅም ሰዓት ተቋቁረን መንገድ ላይ ሁሉ ምን ነክቷቸው ነው ስንል አለቅ ብሎ የሆነ እንትን ሲኦል ያሉት ሰዎችን ገጸ ባህሪ ለመስራት ማለት ነው። እና እሱን ቅርብ ጊዜ ግን የሰራ ነው አንድ ፊልም አለ። አሁንም ሁሉም ማለት ድሮ ፈረንጆች የሰሩት የገነት በርና የሲኦል ነበልባል የሚል ዘ ሄቨንስ ጌት ኤንድ ዘ ፍሌም ምናምን የሚል ያለ አይደል? እሱን ሰርተነዋል አለ። አሁንም ዩቱብ ላይ በጥሩ ሁኔታ ነው የሰራ ነው። በጣም በጥሩ ሁኔታ እግዚአብሔር ረድቶን እንትን ነው ያው ፈረንጆች ነው የሰሩት፣ እኛ ተርጉመን ሰርተናል። ቀጣይ ግን አሁን ምንድነው ያን ራፕቸሩን ፊልም መስራት ፈልጋለሁ። ምን ያስፈልጋል? የመድረክ ገጽ ይፈልጋል። እንትኖች ተዘጋጅተዋል። ሁሉን ነገር አውጥተን ጨርሰናል። እሱን ፊልም መስራት ፈልጋለሁ። ያ ፊልም ደግሞ ለብዙ ሰዎች ነው፣ ብዙ ሰዎች ነው አድሬስ የሚያደርገው፣ የዳኑም ያልዳኑም፣ እውቀት ያላቸውም የሌላቸውም፣ እውነተኛ ተናጋሪም ሐሰተኛም ተናጋሪ፣ ገንዘብ ኃይሉ የት ድረስ እንደሆነ፣ ሕክምና፣ እውቀት፣ የፖለቲካ ብስለት፣ የምናምን እነዚህ ነገሮች ሁሉ ፍጻሜያቸው ምን ይሆናል፣ ከምን ጋር ነው ልናካሂዳቸው የምንችለው የሚለውን ነገር የሚያሳይ ስለ ንጥቀት ፊልም ያው ጨርሰናል እና እንትኑን ሁሉ አውጥተን ጨርሰናል። እንዴት ሹት መወሰድ እንዳለባቸው ምናምና ይሄን ፊልም ለመስራት ሰዎች ከተባበሩን ደስ ይለናል። ካልተባበሩን ግን ራሳችን እንሰራዋለን። ያው እንደቀደሙ እንደዚህ ስህተት እንዳለበት ብለን እሱን ሳያዩልን ፊልሙን ብቻ እንዲመለከቱ አድርገን እንሰራለን። እኛ ሁሌ ገሌ ብለን የሆነ ነገር እቅድ አውጥተን አንቀመጥም። ባይሰጡስ? አንዳንድ ጊዜ እኮ ምን አለ መሰለ፣ አንድ ጊዜ ይሄንን ፊልም ልንሰራ ገንዘብ እናሰባስብ ተባልና በዛን ጊዜ 300,000 አስመደብን። ማለት እንትኑ ብር 300,000 ይፈልጋል ብለን ማለት። ከዛ በኋላ ሄደንና የሆነ ስፖንሰር ያደርጋሉ የሚባል ለመጀመሪያ ጊዜ ጠየቁት። ከዛ አንድ እህት አየችና ይሄማ የእንትናችን ነው አለች። በቃ ይሄ በፍጹም የኛ ዓላማ ነው እደግፋለሁ አለች። ቀጥልና አንዱ ጋር ስንገባ ሙሉን ይሸፍናሉ፣ አትድከሙዋል። ከዛ እንግዲህ 300,000 ይሸፍናሉ አለ። አይ በቃ ወደ ቤታችን እንመለስ ተባባልና ወደ ቤታችን ሄድን። ከዛ ሰዎቹ ጋር ስንደውል ከዚያች ሴት ጠራችን። ከዛ በኋላ
በሉ እንዴ ይሄማ ወሳኝ ስራ አይደለ እንዴ ምናምን ብላ በፖስታ ውስጥ ቼክ መሰለን ያኔ ቼክ ይሄ እንትን የተጻፈ ቼክ ከዛ ከፍተን ስናየው 500 ብር ነው እዴ አለና አሁን ይሄ ፊልም ባይሰራ ይሄ ገንዘብ እንዲህ ነው ልንባል አይደለ? አዎ ሄድንና እናቴ እኛ የጠበቅነው ይሄን አይደለም፣ ወደፊት ሌላ ነገር ሲያስፈልገን ሰጨናለሽ ወይም 500 ብር ሲጎድል እንመጣለን እናቴ እና ብለን ወስደን ሰጠናት። ምን ሆናችኋል? አሃ ስም ነው የሚሆነው ካልሰራህ የታስከ ከዛ ያንንም ሰው 300 ሺህ የተባለውም ሰው ጋር ሄደን ጠየቅ ነው እንግዲህ። ከዛ በኋላ 500 ብር ይዘህ ከዛ እንዴት ልትዞር ነው? እንዴት ልትሞላው ነው? ከባድ ነው በጣም ስም ሊሆንብን ነው ደግሞ። ከዛ በኋላ ሰብስበው እንዲህ ያላሉ። ከዛ ያኛውንም ሰው ስንደውል እኔ እኮ ስራ ሲይዝ ነው ያልኳቸው አላለም እንዴ? ኢንጂነር ነው ገና ሳይት ይዞ ምናምን ሊሰጠን ማለት ነው። ባሉ ጌታ ይባርካችሁ ብለን ታው ነው። ከዛ በኋላ እንግዲህ አሁን ቅርብ ጊዜ ደግሞ እሱን ነገር አነቀሳቅሰናል። አሁን ምን አለን? የተወሰነ ከዛ ጊዜ የበለጠ ኃይል አለን። ኃይሉ ምንድን ነው? መስራት እንችላለን ነው። መድረክ እናንጻለን፣ እንትን እንላለን፣ ንጥቀት አለ፣ ምን አለ፣ ታሪኩ ተደራጅቷል፣ ቆንጆ ሆኖ እንትን ተብሏል። እሱን እንግዲህ እግዚአብሔር ቢረዳን እሱን ለመስራት ነው እና እዚህ ላይ ነው ያለ ነው እንግዲህ አሁን። አዎ ጌታ እንደሚረዳችሁ ሰዎችንም እንደሚያስነሳላችሁ እናምናለን። ምክንያቱም በዚህ ሰዓት ብዙ ሰው ሶሻል ሚዲያ ላይ ነው ያለው። ቁጭ ብሎ ያያል፣ ዩቲዩብ ላይ ገብቶ ያያል። ስለዚህ በተቻለ መጠን ደግሞ ዓለማዊ ነገር በጣም ቆንጆ በሆነ ኳሊቲ ካሜራ ይቀርባል እና መንፈሳዊ ነገር ግን በቆንጆ ኳሊቲ ካሜራ ቢቀርብ ምንም ችግር የለውም። ግን ብዙዎቻችን እዚህ ላይ እኛም በጣም ሀስል እናደርጋለን። በጣም ብዙ ሰው መንፈሳዊ ነገር የሚያቀርብ ሰው ኮንተንቱ ጥሩ ሆኖ የቪዲዮ ኳሊቲው ግን የወረደ፣ ሀስሎቹን ደግሞ አንደርስታንድ የሚያደርጉ ሰዎችም አይኖሩም እና በዚህ አጋጣሚ እንግዲህ ይህንን የሚመለከቱ ሰዎች ለሮቦት አርት ሚኒስትሪ 22 ዓመት ያገለገለ ትልቅ ሚኒስትሪ ነው። ከእናንተ ጋር አብሮ እንደሚሰሩ ብዙ ሰዎችም አብሮ ለመስራት እንደሚደውሉላችሁ ተስፋ አደርጋለሁ። እግዚአብሔር ነው እንግዲህ ሰውን የሚሰጠው። እውነት ነው። ሰውን የሚሰጠው እግዚአብሔር ነው። እግዚአብሔር ሰው ይስጣችሁ። አሜን። የጸሎት ህይወትና የመጽሐፍ ቅዱስ ጥናት እንዴት ነው? ያው ፊልሙ የሚቀዳው ከእግዚአብሔር ቃል ነው፣ ከጸሎት ነው እና ይህን ልምምድንም ሼር ብታረገን። እኔ ብዙ ጊዜ ጸሎት የምጸልየው ቸርች ውስጥ ሳመልክ ነው። የሚገርም ነገር ቤት ጸልያለሁ። ስጸልይ አንድ ቀንም ግን እንጀራ ብላኝ ብዬ ጸልዬ እንደማለቅ ታውቃለህ? ይሄን ጌታ ያውቃል። ምናልባት ካልኩም ይቅር ይበለኝ። ግን ሁሌም የምጸልየው በምድሪቷ ላይ ስላሉት ነገሮች ነው አይምሮዬ ውስጥ የሚመጣው። ለምሳሌ እዚህ ሀገር ረሃብ ቢኖር ጦርነት ቢኖር ምናምን እሱን ይዤ ነው ከበፊት ጀምሮ ነው። ድሮ የጸሎት ህብረት ነበረኝ ሙሉ ወንጌል ያሉ ወገኖች ጋር መካኒሳ። እኔ ጸሎቱን አስተባብር ነበር፣ አገልጋይ ምናምን ጋብዛ። ሁሌ ግን የምናጸልየው ስለ ሽሮ በርበሬ አይደለም። ሁሌ ምድሪቷ ላይ ስላለው ነገር የምንሰማቸው እለት በእለት የሆኑ ነገሮችን እንጸልይ ነበር። አንድም እንዲህ ሮቦትም እንደዚህ ነው ስንጸልይ እና ያው የግል ጸሎት ይኖርሃል። በአብዛኛው ግን ጌታ ሆይ እላለሁ። በቃ ስለ ነገስታቶች እጸልያለሁ፣ ምድር ስላለችበት ሁኔታ። ይሄን አልፎ ተርፎ አሜሪካና አውሮፓ ላይ ምን እየተካሄደ ነው፣ እኔ እዛም ድረስ ነው የምጸልየው። ለምሳሌ የራሽያና የዩክሬን ጦርነት ጊዜ እኔ ጸልይ ነበር። ጌታ ሆይ ምንድን ነው፣ ወዴት ነው የሚካሄደው? እና ሳይድ ሳሊዝ በተቻለኝ አቅም እግዚአብሔር ያው የነገስታትን ልብ ወደ ወደደ ያዘንብላል አይደል? እግዚአብሔር ብቻ ጣልቃ እንዲገባ ጸልያለሁ። ይሄ ወዮ እዝጎ የሚያሰኙ ነገሮች ላይ ያው ሁሌ መጮህ ነው። ምክንያቱም የሳካ አትቀበለውም። እንዲህ ከባድ ነው እና ሸክም ይኖረኛል ብዙ ጊዜ። በተረፈ ቸርች ውስጥ ደግሞ ስሆን ሳመልክ እኔ ጸልያለሁ። አብዛኛው መዝሙር እየተዘመረ እኔ ጸሎት ነው የሚመጣልኝ። አንዳንዴ ደግሞ ሌላው ድርሰት ከየት ይመጣልሃል ብትለኝ እየጸለይኩ እዛው ለምሳሌ እያመለኩ ነው እኮ ወይ መዝሙር ነው እዛ ውስጥ ይሄ እንዲህ ቢሰራ እንደዚህ ቢሰራ ምናምን እላለሁ። ወዲያውኑ እንትንና ማስታወሻ ላይ ያዛረጋታለሁ። እንደዚህ ትቀበላለና የጸሎት ህይወት ይሄ ነው። ሌላውም እንደተሰጠህ ነው የምትጸልየው። አቅምህ ውስን። ለምሳሌ በጣም ድክም እስክልም እንትን አልልም። እያንጎላጀሽ እንትን አትልም፣ አትጸልይም። እና በተሰጠኝ ጊዜ ያው እጠቀማታለሁ። የቀን ውሎን እንዴት ነው የምታሳልፈው? ብዙ ጊዜ ቀን ውሌ ኤዲቲንግ ነው የምሰራው። ጓደኞች ብዙ የለኝም። ስለ ስራ የሚያወሩኝ ሰዎች ካሉ ብቻ እነሱን አወራለሁ።
ከዛ በተረፈ ቤት ነው የምውለው። ከዛ ተነስቼ የት ነው የሚሄደው? ወደ ስቴዲዮም አካባቢ ሄድና ጫካ ቡና የሚባለው አለ አይደል? እዛ ገባና አንድ ሻይ ጠጣለሁ። ከዛ እዛ ቁጭ ብዬ ጽፋለሁ አዘጋጅቼ። ከዛ ወደ ቤት ነው የምመለሰው። ከባለቤቴ ጋር ያው ጊዜ ይኖረኛል። ከባለቤቴ ጋር እንደው እኮ የሚገርም ነገር እንደው ይህን ያህል ጊዜ እኮ አልሰጣትም። እሷም ትረዳኛለች። እኔ አይምሮ የተሞላ እሷ እያወራችኝ እንዲህ ስለ ስራው አስባለሁ። ምጥ ነው ይሄ የዚህ አርት ስራ ምጥ ነው። ለዛውም ይሄ በርደኑ ሁሉ ነገር እኔ ላይ ሆኖብኝ ያው እንዲህ ከዛ እንትና ያንን ነገር ያንን እንደዚህ እናደርገውና እንደዚህ እንሰራዋለን እላለሁ። አንዳንድ ጊዜ ጸልየው ስለ ራሳችሁ ሰው ያንን ነገር ሁለተኛው ላይ እንቀርጸዋለን ይሄንን የምትይው ምናምን ትላለህ። የሚመጣልህ ሀሳቦች አለ። ይገርማቸዋል። ኧረ አንተ ሰው ታብዳለህ ይሉኛል አንዳንዶቹ። በቀደም ጸልየን ስጀር እንትኑ ያንን አልቀረጽነውም እንደገና እንሂድ እንላለን። እንደዚህ ትላለህ እና እንትኔ ቢዚ ነው እና ኔትወርኬ ግን እንዲጨናነቅ አልፈልግም ብዙ ጊዜ። እንደው በዚህ አጋጣሚ መልእክት ላስተላልፍ። እንግዲህ ይህን ቪዲዮ የሚመለከቱ ሰዎች ሮቦት አርት ሚኒስትሪ ካሜራማን ያስፈልገዋል፣ ኤዲተር ያስፈልገዋል። ኦፍኮርስ በጣም አቅም ባይኖር 400 ፊልሞችን መስራት ቀላል አይደለም። እግዚአብሔር ስለረዳ ይህን ስሰራ ነው የቆየውና ይህንን ቪዲዮ የምትመለከቱ ሰዎች በእኔ ስም አንድ ኤዲተር ሊሆን ይችላል፣ 2 ኤዲተር ሊሆን ይችላል፣ አንድ ካሜራማን ሊሆን ይችላል፣ 2 ካሜራማን ለሮቦት አርት ሚኒስትሪ ቀጥሮ ማሰራት የሚችል በገንዘቡ እንዲሁም ደግሞ በችሎታው በአቅሙ መስራት የሚችል ሰው በአብርሃም ሚዲያ ስም ታዴ እንድታናግሩት ጥሪ። እግዚአብሔር ይባርካችሁ። ስለ ቀና ምላሻችሁ በፍቅር ስለተነሳሳ ልባችሁም እግዚአብሔር አብዝቶ ይባርካችሁ። እንግዲህ ቢሰራ የእግዚአብሔር ክብር እንዲገን ነው። ባይሰራ ደግሞ የሚጠቀመው ሰይጣን ነው እና እንዲህ አይነት ሰዎች እንዲበረታቱ እንፈልጋለን እና በቤተ ክርስቲያን ያላችሁ መሪዎች በተለይ እንደዚህ ወጣቱ ብዙ ነገር መስራት በሚቻልበት ጥበብ መጀመሪያ ያው ከጌታ ቤት ነው የወጣችሁ እኮ ሌላ ነገር አይደለም እና ዓለማዊ ክፍል ገኖ ስለተጠቀመበት ነው እንጂ በመጽሐፍ ቅዱስ ላይ ያሉ ምሳሌዎች በሙሉ ኢየሱስ ክርስቶስ በጥበብ ነው የተናገረው አይደል? ብዙ ምሳሌ ያለ ምሳሌ አልተናገራቸውም ይላል እና ይህንን ነገር የሚሰሩ ሰዎችን እንድታበረታቱ ጉልበት እንድትሆኗቸው እንደገና መንገድ እንድትመሯቸው በተረፈ ደግሞ ጊዜ እንድትሰጧቸው መድረክም እንድትሰጧቸው በዚህ አጋጣሚ አደራ ላለሁ ነባር ቤተ ክርስቲያኖችን ጭምር ነው። አንዳንዶች እንዲህ ይላሉ፣ በቃ ኢየሱስ ክርስቶስ ድራማ ሰብኳል እንዲህ ይላሉ። አይ ኢየሱስ ክርስቶስ ድራማም አልሰበከም በማይክም አልሰበከም እንበልካለን ብዙ እናነሳ ኪቦርድ ነበር እንዲህ የለም። ስለዚህ ከጊዜው ጋር ነው የምንሄደው። ስለዚህ ዘመኑን እየዋጀን ከጊዜው ጋር ባለው ነገር ነው የምንንቀሳቀሰውና ሰው አንደበት ሊሆነው የሚችል ነገር ማይክሮፎን የለም። አሁን ማይክ አለ አይደለ? ሁላችንም ቸርቻችን ውስጥ ኪቦርድ አለ። ሌሎች ነገሮችም ይጠቅማሉ እስከተባለ ድረስ ይህንንም ነገር መጠቀም ይቻላል። ትልቁ ነገር ከመጽሐፍ ቅዱስ ቤዝ እንዳይለቁ ነው። ማንኛውም ስብከትም ቢሆን ድራማም ቢሰራ የትኛውም መንገድ መልእክት ሲቀርብ መነሻው መጽሐፍ ቅዱስ መድረሻውም መጽሐፍ ቅዱስ እንዲሆን በዚህ ቃኝታችሁ ወጣቶቻችሁን ልጆቻችሁ እንድታበረታቱ አደራላችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ምናልባት በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? እንግዲህ በዚህ አጋጣሚ ላለፉት 22 ዓመታት ያው የእኛን አገልግሎት እያያችሁ ያበረታታችሁን አቅማችሁ በፈቀደ መጠን ደግሞ ከትንሹ እስከ ትልቅ የረዳችሁን ሰዎች በብዙ አይነት ደግሞ የእኛ ስራ ለሕዝብ እንዲተላለፍ የተጋችሁ ባለሙያዎች ከምንም በላይ ደግሞ የሮቦት አርት ሚኒስትሪ አባላቶች አሁን በቅርበት ያላችሁም ሆነ በርቀት ያላችሁ ወገኖቻችን ካለናንተ እዚህ ድረስ መድረስ አልቻልንምና አሁን እዚህ ጋር እንኳን ይሄን ቃለ መጠይቅ ላደርግ የቻልኩት ሮቦት አርት ሚኒስትሪ ምን ሰራ ተብሎ ነውና በዚህ ስራ ላይ ደግሞ እናንተ ድርሻችሁ ከፍተኛ ነውና በተለይ በቅርብ ሆናችሁ እኔን ስታበረታቱ ስትጸልዩልኝ በብዙ ነገር የረዳችሁኝ የሮቦት አርት ሚኒስትሪ አባላቶችን እግዚአብሔር አብዝቶ ይባርካችሁ ላለሁ። በውጭ ሀገር ደግሞ ሆናችሁ ያለንን ማቴሪያል ያጠናከራችሁልንን
ቅዱሳን ወገኖች እጅግ አድርጌ እባርካችኋለሁ። እናንተም ደግሞ ይህንን እድል ስለሰጣችሁን እንድንተነፍስ መድረኩ ስላመቻቻችሁልን ጌታ ኢየሱስ አብዝቶ ይባርካችሁ እንላለን። ተባረኩልን። አሜን። ከልብ እናመሰግናለን። ለዛሬው የነበረን ቆይታችን ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ አብራችሁን ቆዩ። ቴንክ ዩ